እሺ ሰላም ላንተ ይሁን ኤፍሬም እንዴት አለ እንኳን ደህና መጣ ጋሼ እንኳን ደህና ቆየኝ ሰላም ነው ይመስገን አምላክ አለ ነው እሺ ዛሬ እንግዲህ ከብዙ ጊዜያት በኋላ ቤት ተከሰትከኛው ጋር ጥሩ ነው እንግዲህ ጥምቀትን አንስተን እያወራን እና አንተ ከጴንጤ ነው መሰለኝ አይደል ፔንቴኮስታል ውስጥ ነው ያለው እኔ የወንጌል አማኝ ነኝ በፔንቴኮስታል ውስጥ ማለት ነው ያለው ምን ልዩነት አለው ኦብቪየስ ነው ፔንቴኮስታል ምን ልዩነት የለውም ኦብቪየስ ነው እኔ ልዩነት አለው ልዩነት ስለሌለው አይደል አንድ በአንድ ህብረት ውስጥ ያለ ነው እኮ ልዩነት ስለሌለ ነው አንድ ዶክትሪን ሰርተን አብረን ያለ ነው እሺ ጥምቀት ለኃጢአት ስርየት ነው ብለህ ታምናለህ ለምሳሌ አንተ ምክንያቱም መካኒስቶች ያምናሉ እሱ ላይ ወደ ግዲፕ እንትን ያንሳን ስኔ እኔ የኃጢአት ስርየት ያለው በኢየሱስ ስም ነው እንጂ በውሃ ጥምቀት ነው ብዬ አላምንም መካኒስቶች ግን ያምናሉ ስለዛ የድህነት ትምህርት ላይ ልዩነት አላችሁ የላችሁም አይ የድህነት ትምህርት ላይ ልዩነት የለም ከፈለክ ከፍቼ ላሳይ ይችላልው የመካነ ኢየሱስ ራሷ መስራች በሆነችው እምነት ላይ እምነቷን አሳይሃል እነሱ ሚንስ ኦፍ ግሬስ ነው ብለው ያምናሉ ኦብቪየስ ነው እኔ በቃል ነው ብያምናለው እምነት የሚመጣው እነሱ ደግሞ ሳክራመንቶችንም ጭምር ነው ይላል በቃል የሚለውን ዲናይ ሳያደርጉ ማለት ነው ልዩነቱ እሱ ነው እንጂ የድህነት ትምህርታቸው ላይ ሰው ለመዳን መጠመቅ አለበት ብለው ያስተምራሉ ያስተምሩ እንዳልኩ ነው መካነ ኢየሱስም ይሁኑ ሉተራን ሚንስ ኦፍ ግሬስ ነው ብለው ያምናሉ ጥምቀትንና የጌታ ራትን ያ ማለት እኔ ለምሳሌ እንደዛ አይደለም የጠየቁ ሚንስ ኦፍ ግሬስ ነው ብለው ያምናሉ ያምኑም ሳይሆን ትክክል ነው ሚንስ ኦፍ ግሬስ ማለት ጸጋን የሚቀበሉበት መንገድ ማለት ነው ያ ጸጋው ደግሞ ዳግም የሚወልዳቸውና የኃጢአት ስርየትን የሚሰጥ ነው አሁን ህዝቡን በደንብ እንዲረዳው እኔ የጠየቁ ምን ብዬ ነው የመዳን ትምህርታቸው ላይ ሰው ለመዳን መጠመቅ አለበት ብለው ያምናሉ ወይስ አያምኑ አሁንም ቅድም እንዳልኩ ነው የሚሉት ለምሳሌ ጠቅላላ ልንገር መካነ ኢየሱስም ሉተራንም ሌሎችም ሙሉ ወንጌልም እኔ ባክግራውንድ ከሙሉ ወንጌል ነው ሁላችንም ነገረ ድነታችንን ከፈለግ የሁላችንንም ማለት ነው አንድ ላይ ያለውን ላሳይ ይችላል አምስቱ ሱራ የጠየቁ ምንድነው መካነ ኢየሱስን መካነ ኢየሱስ ነጥለህ መካነ ኢየሱስን ጥምቀት የመዳን ትምህርታቸው ላይ ጥምቀትን ያካለ ድህነት ብላጢያት ስርየት ብለው ያምናሉ ወይ አያምኑም ወይ ጥምቀት ለመዳን ብለው ያምናሉ አያምኑም ጥምቀት ለመዳን ብለው ያምናሉ አያምኑም እሺ ያምናሉ ወይ አያምኑም በለኝ ሰዎች ጥምቀት ለመዳን ብለው ያምናሉ ለመዳን ብለው ሲያምኑ ግን ምንድነው የሚሉት የእምነቱን ፈጥራል ብለው ነው የሚያምኑት እንጂ ጥምቀቱ በራሱ ያድናል ብለው አያምኑም ኢየሱስ ያድናል ነው የመካነ ኢየሱስ ትምህርት ኢየሱስም የሉተራንም ትምህርት እሱን ከፈለክ ላሳይ ነው እሺ ጥምቀት ያድናል ብለው እንደሚያምኑ ካሳየው ተቀበላለህ እኔ ጥምቀት ያድናል አይሉም እንኳን አልኩም አልሰማኝም መሰለኝ አክዬ ጥምቀት ያድናል ይላሉ ጥምቀት ያድናል ጥምቀቱ ራሱ ሳይሆን ሚንስ ኦፍ አይደለም እንደዛ አይደለም ያልኩህ አክዬ ጥምቀት ለድህነት ነው ኢየሱስ ታላ ገልጣ አሳይኝ የሁላችንንም ላሳይ ዶክትሪን አይደለም የሁላችንም አይደለም ስለመካነ ኢየሱስ ነው እያወራን ያለን የመካነ ኢየሱስን ገልጣ አሳይኝ እኮ መካነ ኢየሱስ በራሱ አይደለም ጥምቀት በራሱ ሳይሆን የሚያድነው እምነት ነው የሚፈጥረው የሚለውን እስቲ ያሳየን ቆይ አሳያለሁ ያልኩ መካነ ኢየሱስም ሙሉ ወንጌልም ቃልዮትም ሁሉም በአንድ ላይ ነገረ ድነታቸው የነገረ ድነት ዶክትሪናቸውን ማየት ከፈለክ አሳያለሁ ነው ያልኩ እሱን ላሳይ ከፈለክ እሱንማ ይሆን የማውጥቼ እኮ ማሳየት ይችላል እንዳልኩ አሁን እዚህ ያልኩ ያለሁት ምንድነው ቆይ አንዴ ይኸውልህ እንትን አንበለው ይሄ ባኪንግ ፎርዙ ፉትፉል ያልሆነ ጭቅጭቅ እንዳይሆን መካነ ኢየሱስ በመዳን ትምህርቷ ውስጥ ጥምቀት ለመዳን ነው ጥምቀት ያድናል ብላ ታስተምራለች አታስተምርም ኦኬ እኔም ይሄንን ነበር የመለስኩልህ እኔ መካነ ኢየሱስም ሆነ ኦኬ መካነ ኢየሱስ ወይስ አታስተምርም አይ የሶር ነው አታርጋው ጥያቄውን ለምን ወይ ታስተምራለች ወይ አታስተምርም ነው ከዛ በኋላ ታብራራለህ እንደሱ ምን አልከኝ ወዳጅ እየተቆራረጥክ ነው እስቲ
እሺ ታስተምራለች ወይ አታስተምርም ብዬ ከመለስኩልህ በኋላ ከዛ እንዳብራራ አይደል ትሰጠኛለህ? ሰዓት እንዳትወስድ ብዙ ጥምቀት ያድናል ትላለች ወይስ መዳን ትምህርቷ ውስጥ አልወስድም? አይ ሰዓት አልወስድም። ስለዛ ጥያቄው ምንድነው? ሰዓት ማትወስድ ከሆነ መካነ ኢየሱስ በመዳን ትምህርታቸው ውስጥ ጥምቀት ለመዳን ነው፣ ጥምቀት ለድህነት ነው፣ ከሞት ወደ ህይወት ለመምጣት ማለት ነው ብለው ያስተምራሉ ወይስ አያስተምሩም? ያስተምራሉ። ማብራራት ከፈለክ በጣም ባጭሩ ዝም ብለህ ነገራቸው። አዛ ያስተምራሉ። ባጭሩ እንዴት ነው የምለው? ልዩነታችን ምንድነው መሰለህ? እኛና መካነ ኢየሱስ እሱን ነው እየነገርኩ ያሉት። ለምሳሌ እኔ ባክግራውንዴ ሙሉ ወንጌል ነው እንዳልኩ። መካነ ኢየሱስና እኛን የሚለየን ምንድነው? እነሱ እኔ አሁን እምነት በቃል በኩል ብዬ ነው ማምነው፣ እነሱ ደግሞ በቃልም እንደገና ደግሞ በጌታ ራትም በጥምቀትም በኩል ሊሆን ይችላል ብለው ነው የሚያምኑት። ሚንስ ኦፍ ግሬስ ብለው ነው የሚያምኑት ሁለቱን ማለት ነው። ስለዚህ ልዩነት ኦንሊ ዲፈረንታችን እሱ ነው እንጂ በእምነት እንደሚዳን እነሱም መጀመሪያ ሰው በእምነት ይድናል ካሉ በኋላ ነው ጥምቀት ያድናል የሚሉት። ያ ማለት ምን ማለት ነው? እምነትን መቀበያ መንገድ ሚንስ ኦፍ ግሬስ ነው ብለው ነው እንጂ የሚያምኑት ጥምቀቱ በራሱ የውሃ ጥምቀቱ ያድናል ማለታቸው አይደለም። እነሱም ሉተርም በነገራችን ላይ የሉተር ትምህርት ነው እምነት ሶላ እንግዲህ አምስቱ ሶላዎችን ታውቃለህ። ፌዝ አሎን የሚለው በእምነት ብቻ የሚለው ትምህርት ሉተር ሲያስተምር የኖረው ትምህርት ነው። ስለዚህ በእምነት ብቻ ይዳናል ብሎ ምን ማለቱ እንደሆነ ደግሞ ጥምቀት ያድናል ሲል ያው ቼክ ማድረግ ያስፈልጋል ማለት ነው። በእምነት ብቻ ይዳናል ብሎ ጥምቀትም ያድናል ካለ ሉተር እያለ ያለው ምንድነው? ያ ጥምቀቱ ራሱ ጥምቀቱ ያድናል ሳይሆን ቅድም እንደተባባለው ሚንስ ኦፍ ግሬስ ነው። እምነቱን የምንቀበልባቸው መንገዶች ብለው የሚያምኑት እነሱ በቃል ብቻ ሳይሆን በጥምቀትም በጌታ ራትም ነው ብለው ስለሚያምኑ። እሺ አንደኛ ሚንስ ኦፍ ግሬስ ማለት እምነትን የሚቀበሉበት ማለት አይደለም። ሚንስ ኦፍ ግሬስ ማለት የእግዚአብሔርን ጸጋ መቀበያ ማለት ነው። ያ የእግዚአብሔር ጸጋ ደግሞ ሰዎች እንዳገም የሚወልድ ነው። ይህ እንዳለ ሆኖ ግን አሁን ያነሳው ነገር አለ። ዶክተር ማርቲን ሉተር የእምነት ብቻ ሻምፒዮን ሆኖ ሳለ እምነት ብቻ የሚለው ይህ ሐረግ ማለት ነው። የዚህ ሐረግ ሻምፒዮን ሆኖ ሳለ ግን ደግሞ መልሶ ጥምቀት ለድህነት ሊሆን ይችላል ብሎ ሊናገር አይችልም። ከተናገረም ያው ሊሆን የሚችለው ጥምቀቱ እምነትን ይፈጥራል ለማለት እንጂ ጥምቀቱ ራሱም ያድናል ለማለት አይደለም ብለሃል። ከዚህ ጋር በተያያዘ ራሱ ዶክተር ማርቲን ሉተር መልሶታል። ይሄን አሁን አንተ ያነሳው ጥያቄ ላርጅ ካቴኪዝሙ ላይ አሁን ይሄው አውጥቻ አስነብባለሁ። እዚህ ላይ ያው እዚሁ ላይ አሁን አሳያለሁ። እንደዛ ብሎ ተጠየቀ። እምነት ብቻ ያድናል ትላለህ? እምነት ብቻ ያድናል ከተባለ በኋላ እንዴት ደግሞ ጥምቀት ለድህነት ነው ትላለህ ተብሎ ሲጠየቅ እንዴት መለሰው? ጥምቀትና እምነትን በምን መልኩ ነው ያስተሳሰረው የሚለውን አሁን አሳያለሁ። ከዚህ ጋር ብቻ አስነብባለሁ። ደስ የሚለው ፓርት እቺኑ ፓርት ዶክተር ማርቲን ሉተር ነክቶት ስለነበረ አስቀድሜ ግን ይህን ከማሳየቴ በፊት አንድ ጥያቄ ልጠይቅህ። ጥምቀት ራሱ ሳይሆን የሚያድነው ይልቁንም እምነትን ነው የሚፈጥረው ያለበትን ቦታ እስቲ አውጥተህ አሳየኝ። ይህንን የሚያመለክት ቃል በቃል ባይሆንም የሚያመለክት እምነትን ነው የሚፈጥረው። ኢኔሴንስ ምንድነው? ሚንስ ኦፍ ግሬስ የሚለው ነው። አሁን ቅድም እንዳልኩ እኔ ለምሳሌ እምነትን ነው የሚፈጥረው የሚለውን እስቲ አሳየን። ኦኬ ነው። አሁን እኮ ቅድም ስታነበው ነበረ። እኔ ምን አሳያለሁ? አንተ ራስህ አሳየን። ችግር የለም ባነበውም እስቲ በደንብ እንትን አላልነው። እስቲ አስነብበን። እስቲ አንተ አንብብልን ማስረጃህን። አንተ መጽሐፉን ስለያዝከው አንተ ጥምቀት ለድህነት ነው ብሎ የሚያወራበትን ክፍል ቅድም ስታነባው አይቻለሁ። ደግሞ አንብበውና አሳያለሁ። እዛው ያነበብከው ላይ ጥምቀት ለድህነት ነው ያለበትን ቦታ ሳይሆን ጥምቀቱ ራሱ የሚያድን ሳይሆን ይልቁ ሲጀመር በነገራችን ላይ ዶክተር ማርቲን ሉተር ጥምቀት ብሎ ከተጠቀመው እሱ ላይ ማለት ያነበብከው ላይ መልሰዋል። አንዴ ጥምቀት የሚለውን ቃል ከተጠቀመው ማለት ነው። ጥምቀት የሚለው ቃል ኢቭን ለውሃ ብቻ ራሱ የሚሰጥ አይደለም። ውሃው ከቃሉ ጋር ስለሚጣመር ውሃ ብቻ አይደለም ጥምቀት ይሆናል ብሎ ነው የሚናገረው። አሁን አንተን እየጠየቅኩ ያለሁት ጥምቀት ስለዚህ ቀደም ያልኩት እሱ ነው። ውሃ አንዴ የኔ ኮሱ ነው። አኬ ካልተረዳህም እኔ የሚያልኩ ኮሱ ውሃ ብቻ ማንንም አላለም። እኛ ስለ ጥምቀት ነው ያወራነው። ጥምቀት ደግሞ ውሃ ብቻ ነው የምትሉት እናንተ ናችሁ እንጂ ዶክተር ማርቲን ሉተር ውሃ ብቻ ነው። ስለዚህ ሚንስ ኦፍ ግሬስ ማለት እኮ ሚንስ ነው። እምነት ይፈጥራል የሚለውን አሳየን ቦታውን። አሁን ያልኩትን እሱን ነው አሁን ደግመህ እኮ አሁን ያልከው አሁን ማስረጃ ኤፍሬም እንደዚህ ነው ያለው። እሺ ቆይ ማስረጃውን እሰጥሃለሁ። አሁን አንተ ራሱ እኮ ማስረጃ ሆነ እኮ መስል እየመጣ ነው እንዴ? እኔ ጋር ይሰማል በትክክል ወይ አውጣ። እሺ ማስረጃ ኤፍሬም
እኔ ጋር በትክክል ይሰማል። በጣም ጥሩ። እሺ ማስረጃ እኮ ማና ነው ማስረጃ የምትለኝ ራሱ እኮ እየተቆራረጠብህ ነው መሰለኝ። እምነትን የሚፈጥር ነው እንጂ በራሱ ጥምቀት አያድንም የሚል ሐሳብህን የሚገልጽልህ አምጣ እንትን ማስረጃ። አይሰማህም እንዴ ናኬ? እኔ ብለው አይሰማህም? ምን አልከኝ ኤፍሬም? እስቲ ቀጥል። ሚንስ ኦፍ ግሬስ ነው ማለት ነው። አረ ዝም ብለህ የተጠየቀውን አምጣ። እንትን ማለት ምን ማለት ነው አትበለኝ። ሚንስ ኦፍ ግሬስ ማቀደም ተረጎምኩልህ። ሲጀመር እምነትን ይፈጥራል ማለትም አይደለም አልኩ። ሚንስ ኦፍ ግሬስ ማለት የእግዚአብሔርን ጸጋ መቀበያ ነው ብሎ ያምናል። ከጠየቅ በኋላ ሳወራ ደግሞ ማለት ማመጣልህ እንዳትከራከሪ። ማመጣልህ እሱን አይደለም የጠየቁ እንዳትለኝ ነው። ማመጣልህ ሚንስ ኦፍ ግሬስ ነው የሚለውን አመጣልህ እንዴ። ሁላት አውራ እንዴ ወንድማችን ኤፍሬም። ኦኬ እሺ። እኔ እኩል አላወራው ኔትወርክ ይሆናል። እሺ እንደዛ ከሆነ እሺ። አዎ ኔትወርክ ሜቢ ኔትወርክ ሊሆን ይችላል። ሚንስ ኦፍ ግሬስ ነው ሲባል የእግዚአብሔርን ጸጋ መቀበያ ነው። አዘ ሳክራመንት ስለሚቀበሉ ሳክራመንት ከሆነ ደግሞ ምንድነው? ልክ እኛ አሁን ምስጢር እንደምንለው ማለት ነው። አሁን ለምሳሌ ምስጢረ ጥምቀት እንደምንለው ጥምቀት ምስጢር ተብሎ ይጠራል። በእነሱ ሳክራመንት ማለት ነው። ምንድነው ምስጢር ያስባለው? ምንድነው ሳክራመንት ያስባለው ከተባለ ፊት ለፊት ላይ የሚታይ ውሃ ምናምን ነገር አለ። ግን በሚታዩ በእነዚህ ኤሌመንቶችና በካህኑ ምናምን በኩል ማለት ነው እንግዲህ እዛ ጋር የሚያጠምቅ ሰው ምናምን ይኖራል። ውሃው ዝም ብሎ መጥቶ ላይ ጉባ አይልም። በሚታዩት በነዛ በውሃው ምናምን ውስጥ የማይታየውን የእግዚአብሔርን ጸጋ ኢምፓርት እናደርጋለን፣ እንካፈላለን። ያ ምን ይባላል? ጸጋን መካፈል። ሳክራመንት የሚያስብለውም ምስጢር የሚያስብለውም ያ ነው። ምስጢር የሚያስብለው የሚታይ ውሃ ቢኖርም የማይታየውን የእግዚአብሔርን ጸጋ እንካፈልበታለንና ያ ጸጋ እንደምን ያለ ጸጋ ነው ከተባለ ዳግመኛ የምንወለድበት የእግዚአብሔር ጸጋ ነው። ዳግመኛ የምንወለድበት ጸጋ ነው። እሱን የምንቀበለው ጥምቀት ውስጥ ነው። ስለዚህ በጥምቀት ውስጥ ነው ሰው ዳግም የሚወለደው። በጥምቀት ውስጥ ነው ሰው በክርስቶስ ደም የሚታጠበውና የኃጢአት ስርየትን የሚያገኘው። በምን ውስጥ? በጥምቀት ውስጥ። ጥምቀት ለእግዚአብሔር ወርክሾፕ ነው ብያችኋለሁ። እንደ ወርክሾፕ ይጠቀምበታል ጥምቀትን እግዚአብሔር። ያንን ጥምቀቱን እግዚአብሔር ሰዎችን ያንን ኃጢአተኛውን ሰውዬ ዳግም ወልዶት ከዛ በኋላ ከኃጢአት ነፃ ያደርጓል። የት? ጥምቀት ውስጥ። አሁን ይሄንን ነው የሚያመለክተው የእግዚአብሔርን ጸጋ መቀበል። እሱን ሚንስ ኦፍ ግሬስ የሚለው። አሁን እኔ የጠየቅኩ ኤፍሬም ወንድሜ ወዳጅ ሆይ ጥምቀት በራሱ ያድናል እያሉ ሳይሆን አልክ፣ ይልቁንም እምነትን ይፈጥራል ለማለት ነው። እምነት ብቻ እኮ ብሎ ተናግሯል መቼስ ዶክተር ማርቲን ሉተር ብለሃል። አሁን ይሄ አደገኛ ነገር ስለሆነ የተናገርከው ምናልባት ሉትራኖች ቢመጡም ስለሚያርሙ አሁን የጠየቅኩን ጥያቄ ማስረጃውን ስጠኝ። ጥምቀት ራሱ የሚያድን ሳይሆን እምነትን የሚፈጥር ነው የተባለበትን ፕሊዝ እኔ እኮ አኬ እድል ስጠኝና ያልኩትን እንትን ልበል ስልህ አልሰጠኝም እድል። ማስረጃ ነው አንተ የምትለኝ። ማስረጃ ሰጣለሁ አውጥቻለሁ ኦልሬዲ፣ ግን አሁን አላሳየም። መጀመሪያ አሳየኝ ኤፍሬም። ያልኩትን ምንድነው ማሳየኝ? መጀመሪያ ትዊስት አድርገህ ቆይ አንዴ። የተናገርከውን ለወጥ ከቀየርክ በኋላ ማስረጃ ብትል ስለዛ ተሳስተህ ትዊስት ላረጋ አይደለም። አልተሳሳትኩም፣ በፍጹም አልተሳሳትኩም። ማብራራትን አቁመህ ወደ ማስረጃው ግባ እኮ ያልኩ። ኧረ እባክህ ካልተሳሳትክ ይኸውልህ እኔ ይኸውልህ ሰው ሊሳሳት ይችላል። ለምሳሌ አኪል ሰው ነው። ልሳሳት ይችላል አልችልም? ይችላል አይደል? ድንገት ብትሳሳት እዚህ ጋር ተሳስቻለሁ፣ ቆይ በዚህ እናረም ብዬ ልመጣ እችላለሁ። አንተ ግን አሁንም አልተሳሳትኩም እያልክ ነው አይደለ? አልተሳሳትኩም ብለህ በዚህ ሁኔታ የምትቀጥል ከሆነ ማለት እኔ በዚህ ደረጃ እያቀለልኩልህ እኔ ራሴ ልሳሳት እችላለሁ፣ ከተሳሳትኩኝ ቆይ በዚህ መልኩ እላለሁ ምናምን ብዬ በዚህ ደረጃ እያቀለልኩልህም አልተሳሳትኩም ካልከኝ ወደ ማብራሪያው ሳትገባ ማስረጃውን ቅድም ለተናገርኩ አምጣት ነው። ቶሎ በል። ለምን ነው ማስረጃ መጠየቀኝ? መጀመሪያ እሱ ለምን ነው ማስረጃ መጠየቀኝ? ለምን ነው ማስረጃ መጠየቀኝ? ጥምቀት በራሱ ዶክተር ማርቲን ሉተር እምነት ብቻ የሚለውን ነገር እሱ መቼስ እንደዛ ብሎ ስለተናገረ አልክ። ጥምቀት በራሱ ያድናል ለማለት ሳይሆን እምነትን ይፈጥራል ለማለት ነው አልክ። እሱን የሚያስረዳ ማስረጃ ብያለሁ፣ ልታመጣ ይኸው ከፍቻለሁ ብለኛል። እሱን የከፈትከውን አሳየን፣ አስነብበን። ኦኬ እሺ። እኔ ደግሞ አሁን እድል ስጠኝና ከማሳየቴ በፊት ልናገር ዝም ብለህ ወደ ማስረጃው ሂድ። ምክንያቱም አልተሳሳትኩም ብለህ ምንድነው በፍጹም ማለት
ወደ ማስረጃው ሄድ ለተናገርከው ማስረጃውን ብቻ ሳይ እኛ ማስረጃውን የምንፈልገው እንዳወራ አትፈልግም ማስረጃውን የምንፈልገው አልፈልክም ለዛ ነው እንደዛ ነው ኤፍሬም በጣም ይቅርታ አድርግልኝ ማስረጃውን የምንፈልገው ይቅርታ እኮ እንዳወራ አልፈልክም ምንም የምታወራው ግን ማስረጃውን ነው እንድታነበው ነው የምንፈልገው እኮ ማስረጃ አሳያለሁ ወደ ማስረጃው ካለው መጀመሪያ ግን ይያልኩ ያለው ሲግባህና ከዛ በኋላ ማስረጃው ይኸውልህ ለምን መሰለህ እድል ማልሰጥ ልንገር እድል አሁን እየሰጠው ያለው ነው ማለት ለሌላ ወሬዎች ከማስረጃ ውጪ ሌላ ነገር ላውራ ስትለኝ ኖ እያልኩ ያለው ለምን መሰለህ እድም የተናገርከው ነገር አለ እና ደግሞ ስህተት አይደለም እያልክ ነው ከሆነ ይኸውልህ አሁን በእድል ሰጠ የተናገርካት ነገር የተወሰነ ትዊስት አድርገህ ጠምዝዘ ከተመዘዝክ በኋላ ከዛ በኋላ ሃይኔ መጀመሪያም እንደዚህ ያልኩት ለማለት ሞክረ ከዛ በኋላ ለሱ ማስረጃ ላምጣልኝ ነው እረዳሃለሁ እሱን ደግሞ አልፈቅድልህም ተሳስቻለሁ ብለህ ካመንክ ማስረጃ ማልጠይቀህ አንተ እንድጠይቅ አንዴ መጀመሪያ አንተ በዚህ ጉዳይ ላይ ያለህን አቋም እንድጠይቅ ማስረጃው አንዴ ኤፍሬም መሳሳትህን ካመንክ ገና ከጅምሩ እንዴ ምንድነው መሳሳት የምትለው ገና ኮንቨርሴሽን አልጀመረም ማለት ገና ሳንጀምር መሳሳት ጀመርካ ምን ላድርግ ገና ማውራት አልጀመረም ገና ማውራት ኮንቨርሴሽኑን ሳንጀምር መሳሳት ጀመርክ እኮ በጣም ያስገርም ማለት ያንተኩ እሺ አንዴ ኤፍሬም አንዴ ኖ አንዴ እሺ እኮ እንዳወራ እድል ስጠኝ አንዴ ከዛ በኋላ ወደ ማስረጃውን ላሳይ ቆይ አንዴ ቆይ ሚዩት አድርገው ጋይስ ቆይ አንዴ እነሱ ልጠይቃቸው ማስረጃ ያወጣ ወይስ ዝም ብሎ እንደዚህ ያወራ እስቲ ማስረጃ ያወጣ የምትሉ አንድን ተጫኑ አይ ቆይ ዝም ብሎ እንደዚህ ያወራ በቃ የምትሉ ሁለትን ተጫኑ ማስረጃ የምትሉ አንድን አይ እንዲሁ ቆይ ያወራ የምትሉ ደግሞ ሁለትን እነሱን አይተን ችግር የለም ከነሱ አንፃር አይቼ ወስናለሁ ማስረጃ ያወጣ የምትሉ አንድ ቁጥርን ጻፉ አይ በቃ ዝም ብሎ እንደዚህ ያወራ የምትሉ ደግሞ ሁለት ቁጥርን ጻፉ አኪ ለተናገርኩት ነገር ማስረጃ ሬዲ አድርጋለሁ የተናገርኩትን አሳያለሁ በማስረጃ አኪ አንድ ኤፍኤም ግዴለህም አሳያለሁ አልኩ አንዴ ቆይ አሁን ግዴለህም ምስክር አያስፈልግም እኔ ለተናገርኩት ነገር ማስረጃ አለ አንዴ ቆይ ሰማኛ አንዴ ወዳጅ እሺ አይተዋል ማስረጃ የሚሉ ሰዎች ከ800 አለፉ 900 አለፉ 1000 ቤት ገቡ አይተዋል 1100 1200 እያለ ገባ በቃ ተው ጋይስ እሺ አሁን ቀጥታ ወደ ማስረጃ ገባ አክፈተውና እናንበብ ሁላችንም እሺ አሁን ማስረጃ ማመጣው ለምን እንደሆነ ንገራቸውና አንድ ጊዜ እንትኔን አገናኝቻ መጣው ማስረጃ ለምን ነው ማመጣው ንገራቸው እኔ ማስረጃ ይጠየቁ ለምን እንዳንካካ አሁን እሺ አልኩኝ አሁን ደግሞ አሁንም አኪ እሺ አልኩኝ ገለጥና ላሳይ እኮ አልኩኝ አኪ ክፈታ እንዴ እንዳታስወርደኝ እሺ እኮ አልኩኝ ተስማማው ማስረጃ በማሳየት አላስወርድም አሁን ምንድነው የምትለው መሰለ አሁን የፈለኩት ምን መሰለ አሁን ሳመጣው ሌላ ነገር እንዳትናገር ማስረጃ ማመጣው ለምንድነው ንገራቸው ማስረጃ ማመጣው ለምንድነው ንገራቸው ማስረጃ እሺ ይሄው ልንገራቸው ማስረጃ የሚያመጣው የጠየቁት እኔ እንግዲህ ተመልከቱ ለምንድነው ብያቸዋለሁ ሉተር እምነት ብቻ ብሎ ያስተምር ስለነበረ አስበዋል የእምነት ብቻ ቻምፒዮን የሆነው ዶክተር ማርቲን ሉተር ደሞ ዞር ብሎ ደሞ ጥምቀት የሚያድናል ሊላ ይችላል ስለዛ አለ ጥምቀት ያድናል የሚል ቃል ቢኖር ራሱ ጥምቀት በራሱ ያድናል ለማለት ሳይሆን እምነትን ይፈጥራል ለማለት ነው አለ ይሄን ለዚህ ማስረጃ ብዬ አለኝ ብሏል አሁን በል ክፈተው እንትኑ ማስረጃው ቶሎ በል እሺ አንድ ጊዜ ኔትወርክ ላገናኝና አንድ ሰከንድ ስጠኝ ዛል ክፈትልኝ ሰጣለሁ ምንም ችግር የለም እንዳታስወርደኛ አረ በቅዱስ ሚካኤል አረ ችግር የለም ፍትት በል እሺ ሌላ ነገር በላቸው አንተ እስከዛ ነው ሚዩት አድርገው እሺ ሰው ጥምቀት ራሱ አያድንም ይልቁንም እምነትን ይፈጥራል የሚለውን ነገር ወዳጃችን ማስረጃውን አምጥቶ ያሳየናል እስከዛው ድረስ ግን እንዴት አላችሁ እናንተ ሰዎች አረ መስል እየመጣ ነው እናንተ አረ ይሄን ኮካ እየጠጣን የምን መስል ደሞ ስቀል ነው ባይዚ መስል ምናምን ያልኩት ትንሽ ፈታን ብለ የሚለው አንተ ኮካ ራሱ ይከብልኝ ጀመር ክርስቶስ በጣም ዝገት ነው ኮካ ጋይስ ዳናችሁልኝ ሲዞ ገባር ሰው አለሽ እሺ በቃ ኤፍሬማችን መጥቷል እሺ ክፈተው እሺ ኤፍሬም ወንድሜ እሺ ያውጣው ነው አንድ ጊዜ አንድ ሰከንድ ችግር የለም ከፖዝ ስትመለስ ያወጣው መስሎኝ ነው ችግር የለም ቴክ ዩር ታይም በቃ ያገለባበጥኩ ስለሆነ ነው ምንም ችግር የለም እሺ
ኦኬ በትልቁ ላይ መሆን ይችላል። ከዚህ በላይ ትልቅ መሆን አይችልም። ታውቂለ? ኦኬ ሳይድ ይታያል ወይስ ደብዝዟል? እሺ ይሄ ምን ላይ ነው? ካሜራን ልጥረጋው ይታያል ወይ አይታይም? እስቲ ጠረግ አድርገው ማስረጃው የመጽሐፉ ስም ምንድን ነው? ወይም ደግሞ የጽሁፉ በአጠቃላይ ኤፍሬም የትኛው ጽሁፉን የገለጥከው? አሁን ይሄንን አሁን ኖ የሉተራን ቸርች ነው። የሉተራን ቸርች ሲኖዶ እንትኑ ላይ ነው፣ ዌብሳይት ላይ ነው ያለው። ከፈለክ ዌብሳይቱን እሰጥሃለሁ፣ ጉግል አድርገህ አብረን ትከታተለዋለህ። ኦኬ እሺ። ከማርቲን ሉተር አይደለም? እሺ ከራሳቸው ከሉተራን ዌብሳይት ነው። መጀመሪያ ዌብሳይቱን ታሳየው። ከዛ ወደዛ ካሁኑ ተጀመረ እንዴ? ምን አልከኝ? ካሁኑ ተጀመረ እንዴ? ምን አልከኝ? ካሁኑ ተጀመረ እንዴ? ምኑ ካሁኑ ተጀመረ እንዴ? ማስረጃ ሳመጣ እንደዛማ እንዳትል። ማስረጃ ኦፊሻል ሳይታቸው ላይ ነው እኛ የጠበቅነው። ዶክተር ማርቲን ከሉተራን ኦፊሻል ሳይት ነው ስላልክ ከማርቲን ሉተር ታመጣለህ ብለህ ነው። ካላመጣህም ችግር የለውም። ቀጥታ እዛው ጋር ሂድና እስቲ ዌብሳይቱን አረ ከሉተር እንዴ ከራሳቸው ዌብሳይት ላይ ነው ያመጣሁት። አባዬ ችግር የለም ከስለ ችግር የለም። እሺ አንብብና ከዛ በኋላ ነው እንደዚህ ይላል። ዌብሳይቱን እንደውም አታሳየን። ዝም ብለህ ጽሁፉን አንብበውና ከዛ በኋላ መታየት ካለበት ያኔ ወደ ዌብሳይቱን እንሄዳለን። አንብበው። አይ ኦልሬዲ ከነገርኩህ በኋላ ነው እንዴ? ኦልሬዲ ነግሬሃለሁ እኮ። ስለዚህ ዌብሳይቱ ነው። አይ የማን ዌብሳይት እንደሆነ ከዛ በኋላ እናየዋለን። question ነው የሚለው ከላይ። እሺ እኮ ለማንበብ ልጀምር ነው። ምን ነው ዌብሳይቱን ነው የፈለግከው? አሁን ዌብሳይቱን አንብበው መጀመሪያ። ራሱን ይሄንን አንብበውና ካነበብከው በኋላ አስፈላጊ ከሆነ ዌብሳይቱን ገና ከጅምሩ ግን እስቲ ጥምቀት በራሱ አያድን ይልቁንም እምነትን የሚፈጥረው የሚለውን መጀመሪያ እዚህ ጋር እንየው። ልብ ብላችሁ ስሙ። የኔ ኤፍሬም ባለ ጊዜ ያለ መረጃ ያለ እውቀት አያወራም። ዝም ብሎ የሚንደፋደፍ ሰው አይደለም። ሰው የምናገረው ነገር ለእያንዳንዱ ካፌ ለሚወጣው ለሳቄ ሁሉ ማስረጃ አለኝ። እሺ ማስረጃ አንድ question how does faith play the role? አረ ኦኬ ይሄማ ነውር ወይ? ዘግተህ ሳቅ። ልጨርስ? እኔ አልሳኩኝም። ለሳቂ ሳይቀር ማስረጃ ጨርስል እንደዚህ አልቻልኩም። አባል ቀጥል። ለማንኛውም ከላይ ምን ይላል? ኦኬ ከላይ ምን ጥያቄ ነው? ጥያቄና መልስ ላይ ነው ያለው። ጥያቄውን ላንብበውና ከዛ በኋላ ሙሉን ላንብበው። እሺ how does faith play a role in infant baptism? ይልና የህፃናት ጥምቀት ላይ ፌዝ ሮሉ ምንድነው ነው? ኦኬ ሚናው ምንድነው እያለ ይላል። in faith later taken care መጀመሪያ አስማ ምን እያልኩ ገና አልገባህም። ምን እያነበብኩ እንደሆነም አልገባህም። አትደንግጥ። ዝም ብለህ ስማ። ቆይ ስለ ህፃናት ጥምቀት የተጻፈ መጣ። በል ቀጥል። አንብበው። እሱንም ቢሆን አንብበው። ስለዚህ ሁለት አይነት ጥምቀት አለ እያለ እስከዛሬ አንድ ጥምቀት እያሉ ሲሉን ነበረ። አሁን ደግሞ ስለ ህፃናት አለ። ስለ ኢንፋንት ህፃናት ጥምቀት ነው። አንብበው። እሱ ላይ ቢሆን ጥምቀት አያድንም የሚለውን እና ስለዚህ ሁለት አይነት ጥምቀት አለ እንዴ? አንተ እኮ በህፃንነት ነው የተጠመቀው። አንተ እኮ የህፃናት ጥምቀት ነው የምታምነው። አንተ በህፃንነት አይደል የተጠመቀው? ኦርቶዶክስ እኮ ጠቅላላ እኮ በህፃንነት ነው የተጠመቀው። ትንቃለህ እንዴ የህፃናት ጥምቀትን? የህፃናት ጥምቀትን ትንቃለህ እንዴ? ጥምቀት እኮ አንድ ነው። ያውቂም የህፃናት ልታወራ አላስወርደም ነው። አታላውሱ ላውራ አንዴ። እኔም እንደ ልቤ ማውራው እንደማታስወርደኝ ስለማቅ ነው። አሁን በግራችን ልዩነቱን ላምብ ነው ላምብ። አይ እንደዛ ደግሞ እንደ ልቤ ላውራ ስል ደግሞ ሩድ ደግሞ አይደለም። አላስወርደም እንደዛማ አላ በተራ እንድታወራ ግን አስጠነቅቃለሁ። እሺ ምንድነው የህፃናት ጥምቀት ሲሆን ምንድነው እና የህፃናት ጥምቀት ቢሆንስ ብለህ ጮክ። ልዩነቱ ምንድነው? ህፃናት ሲጠመቁ ሳያምኑ ስለሚጠመቁ በዛ ሰዓት ስለ ሁለት አይነት ጥምቀት ነው ያለው። ሁለት አይነት ጥምቀት ነው ያለው በኦርቶዶክስ ሁለት አይነት ጥምቀት ነው ያለው። በጌታ አንዴ ተረጋጋ። ወደ ሰው የሚታረጋ ስለ ኦርቶዶክስ ማን አወራ? ላምብ ከማስረጃ ይላምጣ። መጀመሪያ ማስረጃ ይላምጣ። ከማስረጃ ይላምጣ። ስለ ኦርቶዶክስ ማን አወራ? ስለ ኦርቶዶክስ ማን አወራ? ማስረጃ ይላምጣ። መጀመሪያ ማስረጃ ይልናገር። ሂድ አይ ካስወረድከኝም ኤፍሬም ማስረጃ አለ ማስረጃ አውራም እንዳይባል ማስረጃ ላምጣ።
ላውራ ማጀመሪያ ማስረጃ ላምጣ። እሺ ላውራ ማስረጃ አውራና ከዛ በኋላ እዚሁ ጋር ተባቀመት አለ እንዴ ይሄን ተራ ማስረጃ። እሺ ቀጥል። ማስረጃውን ስሙ። እሺ is phase later take care of when the children is conformed ማስረጃ ግን ስሙ። ጥምቀት አያድንም። ጥምቀት ምንድነው? እምነትን የሚፈጥረው በራሱ የሚያድን ሆኖ ሳይሆን እምነትን የሚፈጥር ነው ያለበት ነው ማስረጃ ያመጣው። ሂድ ቀጥል። ኦኬ ልብ ብላችሁ ተከታተሉኝ እናንተ። አሁን ለእናንተ ነው ማወራው እዚህ ላላችሁ ለ5000 ሰዎች አንሰር ይልና ሉትራን believe ይላል። ሉትራን የሚያምኑት that the bible teach መጽሐፍ ቅዱስ የሚያስተምረው that a person is saved ሰው ሴቭ የሚሆነው ወይም ሚድነው by God grace alone በእግዚአብሔር ጸጋ ብቻ through faith alone through faith በእምነት በኩል ኦኬ in Jesus Christ ይላል በኢየሱስ ክርስቶስ ማለት ነው። ከዛ በኋላ ዶት ካረገ በኋላ ባፕቲዝም ይላል ጥምቀት ማለት ነው። we believe is one of the miraculous means of grace okay ታምራዊ የሆነ የግሬስ ሚንስ ነው የጸጋ መቀበያ መንገድ ነው። ኦኬ ትውም ስተት ካለ ልታርሜን ትችላል። እሺ together ይልና በእንትን ውስጥ ነው ራሱን ሐሳብ ነው በኮማ ውስጥ በቅንፍ ውስጥ ነው የሚደግመው together with God written and speaking word ይላል። ኦኬ ከዛ በኋላ through ይልና which God creates ይልና ኦኬ እግዚአብሔር create the gift of faith ኦኬ የፌዝን ስጦታ ክሬት ያደርጋልና in a person heart በሰው ልብ ውስጥ ምን ይላል ልድገመው ይሄንን which God creates እግዚአብሔር ምን ያደርጋል creates the gift of faith ኦኬ ሃሌሉያ ኤፍሬም ሃይምሮ የተፈወሰ ሰው ነው። ቆይ ገና አልጨረስኩም። God creates the gift of faith እሺ in a person በሰው ልብ ውስጥ ኦኬ የፌዝን የማመንን ስጦታ ክሬት ያደርጋል ጋድ ይላል። ኦኬ ከዛስ also ይልና እሺ we do not claim to understand how this happened or how it is possible okay also we do not claim ይልና claim አናረግም ወይም to understand እንዴት ይሆናል ይሄ how happen እንዴት ይቻላል አንልም ይልና ከዛ በኋላ ምን ይላል we believe ይልና because of what the bible said about baptism because of ምክንያቱም ባይብል ስለ ባፕቲዝም ማለት ነው what the bible said about baptism ስለ ጥምቀት መጽሐፍ ቅዱስ እንደዚህ that ይልና when an infant ይልና ስለ ሕፃናት ጥምቀት ነው is baptized God create faith in the heart of that infant ይላል። ኦኬ በሕፃኑ ልብ እምነትን ይፈጥራል። ሃሌሉያ አጨብጭብ አኪ ለኤፍሬም አለ አጨብጭብ በጌታ አጨብጭብ። ዛሬ ጨረስክ ምንም አትሆንም ግዴ ለማጨብጭብ ጨረስክ። አዎ ይሄው ማስረጃ አመጣው። አሁን ዌብሳይቱን ላሳይሽ ወይስ አሁን እዚህ ጋር አጨብጭብ ምንም አትሆንም ግዴ ለማኪ አንዴ ባከን ይሄን ሁሉ ጉራሃን እንደው ቅንስ አድርጋት እስቲ። ጥምቀት በራሱ የሚያድን ሆኖ ሳይሆን እምነትን በሰው ልብ ውስጥ ስለሚፈጥር ነው ብላል። ጥምቀት በራሱ የሚያድን ምንድነው የሚያድን ሆኖ አይደለም የተባለበት ፍሬዙን አስተያየን አፍጥ ነው። ይሄው እግዚአብሔር ነው ይሄው በልብ ውስጥ እምነትን የሚፈጥረው እግዚአብሔር ነው እኮ አለ እንዴ ይሄው በልባቸው ውስጥ ነው። እንግሊዘኛም ችግር አለ ወይናን ኢንፋክት ኢዝ ባፕታይዝድ ቆይ ሕፃናት ሲጠመቁ ቆይ ላምብ ልተርጉም ቆይ አንዴ ልተርጉም የመጨረሻውን እቺን ብቻ ልተርጉም። ምን ይላል መሰለ ዳት ይልና when an infant ቆይ አንድ ሕፃን ማለት ነው when an infant is baptized አንድ ሕፃን ሲጠመቅ God creates faith in the heart of that infant ይላል። ኦኬ እግዚአብሔር በዛ ሕፃን ውስጥ እምነትን ክሬት ያደርጋል ይፈጥራል ይላል። ሃሌሉያ። አሁን ይሄንን ከዚህ በፊት አታውቀውም ማኪ ዛሬ ያውቀዋል። በቃ ተቀበል። ቅዱስ ሚካኤል አረባከን አንዴ እስቲ ሚውት አድርጋ አንዴ ሚውት አድርግ ደግሞ ሚውት አድርጋ እሺ ቴንክ ዩ። ይሄ በሰዎች ልብ ውስጥ እምነትን ይፈጥራል የሚለውን አታውቅም አንተ። እኔ ነው እንደዛ የምትለው ቅዱስ ሚካኤል ቶ እኔ አሁን እንዳንተ እዚህ ጋር እንቧ ከረዩ ምናምን ማለትን አልፈልገውም። አንዴ አታውቅም ብለህ አይደል ማስረጃ አምጣልኝ የነበረው አንዴ እባክህ የለም እንደዚህ የሚባል ብለህ በአንተ ቤት ማፋጠጥ ነበር እንዴ? ኧረ ተዋቂ ማስረጃ አለኝ ስልህ በግድ አይደል እንዴ አምጣ ካላመጣህ ሞቼ እገኛለሁ ያልኩት። ሚውት አድርገው አንዴ አናስ እሺ መቤቴን ሚውት አድርግ እሺ። ቀደም እንደሰማችሁት ወዳጃችን ምን አለ ወዳለሁ። አረ በቅዱስ ሚካኤል አንዴ አይዞ ተረጋጋ ያዛርገው
እኔ በነገራችን ላይ ሁላችንም ጉራ ያለበት ሰው ጉራውን ካልቀነሰ ይዋረዳል። ስለዛ በደንብ አድርጋችሁ ተመልክቷል። ዶክተር ማርቲን ሉተር እምነት ብቻ ብሎ ተናግሯል። ለመዳን እምነት ብቻ ብሎ ከተናገረ በኋላ ጥምቀትም ደግሞ ያድናል ሊል አይችልም። ስለዛ ጥምቀት ያድናል የሚል ነገር ብናይ ራሱ አለ ጥምቀት እምነትን ይፈጥራል ለማለት እንጂ ጥምቀት በራሱ ያድናል ለማለት አይደለም ማለት። ስለዛ ጥምቀት ያድናል ቢልም ግን ያድናል ለማለት አይደለም ማለት። ጥምቀት በራሱ ያድናል ለማለት ሳይሆን እምነትን ለመፍጠር ነው ያህል በዚህ መልኩ ብቻ የሚቀመጠው የሚልበትን ማስረጃ አምጣል ነው። ወዳጃችን አንድ ዌብሳይት አመጣና ምንም ችግር የለብኝም አሁን ከተነበበው ነገር ጋር በነገራችን ላይ ምንም ችግር የለብኝም ብዙሃኑ ሉትራን ህፃናት ልክ ሲጠመቁ አያምኑም እኮ ለሚለው ጥያቄ የሚመልሱት በምን መልኩ ነው? ሉትራኖች ልክ ህፃኑ ሲጠመቅ በዛ በጥምቀት ውስጥ የእግዚአብሔርን ጸጋ ስለሚቀበሉ በዛው ደግሞ እምነትን በውስጣቸው በህፃኑ ልብ ውስጥ እምነትን እግዚአብሔር ይፈጥርለታል ይላሉ። አሁን ሉትራኖች ምንድነው እንደ ጴንጤዎች ምናምን የህፃናት ጥምቀትን የሚቃወሙ አይደለም። እንደውም የህፃናት ጥምቀት የሚቃወሙትን የሚመቱ ናቸው። ስለዛ የህፃናት ጥምቀትን ስለማይቃወሙ እምነትስ ተብሎ ሲጠየቁ አይ ያው እምነትንም ይፈጥርላቸዋል ልባቸው ውስጥ ብለው ይናገራሉ። ይሄንን እናውቃለን። ግን ጥምቀቱ ማስተካከያ ለህፃናት ብቻ አይደለም ለአዋቂም ብያን በቤላለው ለአዋቂም ነው ለህፃን ብቻ እያልክ አታወራ ለአዋቂም ወዳጂ አንዴ ሚውት አርግ ለአዋቂም ጭምር ነው ሚውት አርግ ለህፃን ብቻ ያመጣሁት ማስረጃ ላይ ለአዋቂም የሚል አድርግ አንዴ ሚውት አርግ ታወራና እሺ ተረጋጋ። አሁን ከላይ ጀምሩ ስታነበው ሲጀመር ስለ ኢንፋንት ያወራ ነው የሚመጣው ገና ከጅምሩ በእምነት ማጉልበት ላይ አዋቂ ሰዎችም ወደ እምነት የሚመጡበት ስቴጅ ይኖራል አይደለ? ሳያምኑ በፊት ይጠመቃሉ አይሉም። ነፃ ፍቃዳቸውን ተጠቅመው አምነው ተምረው ከዛ በኋላ ነው የሚጠመቁት። ግን እምነታቸውን ግን ሊያሳድግላቸው ይችላል የሚቀበሉት ጸጋ። እኛም እንደዛ እንዳለን የተቀበልነው የእግዚአብሔር ጸጋ በእምነት እያሳደገን ይላል። አሁን እሱ አይደለም ጥያቄው። አሁን እየተወራ ያለው እዛ ክፍል ላይ በእርግጥ ስለ ኢንፋንቶች ነው። አዋቂዎች ላይ ከሄድን ግን ከዛኛው አንፃር አሁን ከተናገርኩት ኢንፋንት አይደለም ይሄው ቢመስክር ስለ ኢንፋንት አይደለም አራኬ እኔ ቁጭ አድርገማ ሚስር ፕሬዘንት አታረግ አራ አይደለም ስለ አዋቂ ነው ታደርግ ባክህን ኖ ስለ አዋቂ ነው ለምን እንዴ እኔ ቁጭ አድርገማ ጥሩ አይደለም ዋጭ አረ ይሄው ቆይ አንዴ ሚውት አድርግ ታወራለህ ይሄው ውሸት ጥሩ አይደለም አረ ውሸት ጥሩ አይደለም ይሄው ማስረጃ አዋቂዎች የመጀመሪያው አንሰር ብሎ ጥያቄ የሚለውን አንብብልን ጥያቄ ብሎ ምን ይላል ጥያቄ ተጠይቀው ይኸውልህ እሱን ተረጎምኩልህ ስለ ኢንፋንት ባፕቲዝም ጠየቀና ኦኬ ስለምን ጠየቀ ከዛ በኋላ ሲመልስ ጠቅላላ ስለምን ጠየቀ ተረጎምኩልህ እኮ ስለ ህፃናት ጠየቀና ስለ ህፃናት ሲጠይቅ ስለ አዋቂ መለሰ ስለ ህፃናትም መለሰ ስለ ህፃናት ምን ጠየቀ ስለ ህፃናት ጥምቀት ተጠየቀና ስለ አዋቂ ጥምቀትም ስለ ህፃናት የሚለው እስቲ አዋቂ ከታች እኮ ነው ቆይ ላምበው ምን የሚል ቃል አለ አዋቂ የሚለው ቃል ለመግለጽ ምንድነው ይሄ በነገራችን ይሄው ቆይ ይሄው እንደዚህ ይላል አንሰር ይላል የትኛውን ቃል ተጠቀመው አሁን ሉተራን እኔ ለምን ማስረጃ ይናገር ይሄ እምነታቸው ነው እምነታቸው እኮ ነው የሉተራን እምነታቸው ነው አረባከን አንብበው አዋቂ የሚለው ዌብሳይታቸው ላይ ነው ያመጣሁት እንስማው ላምበው ከታች ነው ለጻን እንደዚህ አለ አንሰር ይልና ሉተራን believe ይላል ሉተራን የሚያምኑት that the bible teach መጽሐፍ ቅዱስ የሚያስተምረው that a person is ሰው ህፃን አይደለም that a person is ይልና ሰው ናቸው አይደሉም that a person is saved by ይላል ህፃናት ፐርሰን ናቸው አይደሉም ህፃናትን አይደለም ጠቅላላ ነው ጀነራል ፐርሰን ከተባለ ህፃናትን ስፔሲፊክ ይያላል ቆይ ፐርሰን ካለ ስፔሲፊክ ያረጋል ከታች ህፃናትን ሲናገር ኢንፋንት ያደርጋል ህፃናት ፐርሰን ናቸው አይደሉም ህፃናት እሺ ኢንዲቪጁዋል ህፃናትን ሲጠቅስ ግን ኢንፋንት ያለ አንዴ ህፃናት ፐርሰን ናቸው የተጠየቀው ስለ ምንድነው ብለኸኛል ስለ ህፃናት ጥምቀት ነው ብለኸኛል ስለዛ በዋናነት እያወራ ያለው ስለ ህፃናት ጥምቀት ነው አለቀ እኔ ያናል ከዛ በኋላ አንዴ ኢቭን ስለ አዋቂ ቢሆን አይደለም እዚህ ላይ እንደዚህ ይዘህ ምናምን ድርቅ ለማለት ብትሞክር እኔ አልፈቅድም እሺ አይደለም እባክህን አንዴ እኔ እንደዚህ አይነት አታሰምችኝ አረ አኬ ማስረጃ ነው ዓለም ያየ ነው እባክህ ተረጋጋ እንቀጥላለን አይዞህ
የትም እኮ አልሄድብህም። እኔ እዚህ ጋር እኮ አሉ እንዴ አስቀምጬ ለዋሽብህ ነው ለዋሽብህ ነው እንደምትለው አስቀምጬ ከፈለክ አስወርደኝ እንጂ ማስረጃን እንኳን ሳይቻለው ለዋሽብህ ነው ወይ የምትለኝ አስቀምጬ እግዚአብሔር መቼ አሁን ፈጠን ብለህ በል ማስረጃ ወጣ መጀመሪያ ማስረጃ ወጣ ብዬ ለምን ነበር ማስረጃ ወጣ ያልኩ ንገረኝ እሱን እኮ እንዳለ ማስረጃ አንዴ ስሙ ዝም ብላችሁ ስሙ ማስረጃ የጠየኩ ለምኑ ነበር እየተቆራረጠብህ ስለሆነ አንድ ጊዜ ቪዲዮን ኦፍ አድርጎና ከዛ ትከፍተዋለህ በድምጽ አንድ ጊዜ ምን ትነግረኛለህ ማስረጃ አምጣ ያልኩ ለምን ነበር ኦኬ ልብ ብላችሁ ስሙ አኬን ያስደገምኩት ሆን ብዬ ነው ማስረጃ ማመጣው ለምንድን ነው ያልኩት ኦሬዲ መልሱን አቀባብዬ ቁጭ ስላልኩ ነው ምንድነው የተባባልነው ነው ማስረጃ አምጣ ያልኩ ሉተራን እኩል ልነግራቸው ነው ማስረጃ አረ ልነግራቸው ነው ማስረጃ አምጣልኝ ለዚህ ነው ይላችሁ ምን አለ መሰላችሁ ሉተራን አለኝ ኦኬ ሉተራን ጥምቀት ለድህነት ነው ብለው ያምናሉ አይምኑ ማለት ቆይ ልናገራ ለምን ማስረጃ እንዳልከኝ ያልኩ ማስረጃ የተጠየቀው ለምንድን ነው እሱን ብቻ ንገረን ይኸውላችሁ ማስረጃ የተጠየቁት ለመሰላችሁ የሚሉት እነሱ ኦኬ ሚንስ ኦፍ ግሬስ ነው ብለው ያምናሉ ሚንስ ኦፍ ግሬስ ነው ብለው ነው የሚያምኑት አልኩና ከዛ በኋላ ምን አልኩኝ እምነትን ቆይ ጥምቀት ኧረ እየተናገርኩ እኩል ያወራል ይኸውላችሁ አውቆ እኮ ነው እየተናገርኩ የሚያወራው እዚህ ጋር ህፃናት ጠይቀኝና እኩል ያወራል አንዴ እኮ ነው ላውራ ኦኬ እንዴ ለምንድን ነው አልከኝ ላውራ እንዴ ለምንድን ነው አልከኝ ላውራ ለምንድን ነው ማስረጃ አምጣ ያልኩ ብለኛል እኮ ልናገር ለምኑ ነው ለዚህ ጉዳይ ማስረጃ አምጣ ብዬ ነበር አይደለ ለምን ጉዳይ ነው በቃ ያችን ጉዳይ ብቻ ንገረኝ እኮ እሱን ይገባህብኛ ከይ ለመሰላችሁ ማስረጃ ያለኝ ያውላችሁ ጥምቀቷ በራሷ ታድናለች ሳይሆን የሚሉት ኦኬ እምነትን ይፈጥራል ብለው ነው የሚያምኑት አልኩኝ ስለዚህ እምነትን ይፈጥራል የሚለው ማስረጃ አሳየው ጌታ ይባርከኝ ከዚህ በፊት ካላወቁት ዛሬ አውቀው የሚለውን ቆይ አንዴ እምነትን ይፈጥራል ብቻ ብለህ ብታቆም እሰየው ወደ ማስረጃ እንድንሸጋገር ያደረገን ግን ምንድነው ዶክተር ማርቲን ሉተር እምነት ብቻ ስለሚል ጥምቀትም አብሮ ያድናል ሊል አይችልም ስለዚህ ያድናል የሚል ቃል ቢመጣ ራሱ ጥምቀት በራሱ ያድናል ለማለት ሳይሆን እምነት ይፈጥራል ለማለት ነው አልኩ ስለዚህ ጥምቀት ያድናል የምትለዋን ካድካት ማለት ነው አሁን ጥምቀት በራሱ አያድንም የሚለውን አሳየን እያልኩ ነው አፍጥነው ቶሎ በል እንዴ ያያችሁ ነው ጋይስ እንዴት እሱ በራሱ አያድንም እምነት አራኪ ሰው ይታዘባል የምርህን ነው አኬ ሰው ይታዘባል ጌታን ሰው ይታዘባል አረ ሰው ይታዘባል ኤፍሬም ተዋረድ ይያሉ ነው ከታች ወዳጅ አይውና ራስን ታዘብ ኦርቶዶክሳውያን እንደዛ ናቸው እኮ ልጅ ኦርቶዶክሳውያን እኮ እንደዛ ናቸው እኮ አንድ ላይቭ እኮ 100 ሰው እኮ ጌታን አግኝተው ሲወጣ እኮ ኤፍሬም ተዋረድክ ነው የሚሉት 100 ሰው ይይዛል ወዳጅ በጌታ እሺ ያው ማስረጃ አምጥቻለሁ እምነትን ይፈጥራል ብዬ ማስረጃን አምጥቻለሁ ጌታ ይባርክ ጋይስ ያያችሁ ፕሮቴስታንት ወንድምህቶች እኔ አሁን ከእንደዚህ አይነት የንጉስ ልጅ ቃልቅ ጥምቀት በራሱ አያድንም ይልቁንም እምነትን ይፈጥራል አለ ዋናው ትኩረታችን እምነት በራሱ ማስረጃ አመጣው ለዛ አሁን አይስክሪም እየተሰጠ በራስ ማስረጃ አመጣው ለዛ እየተሰጠ ነው ማይብራ ማስረጃ ተረጋጋ በጣም አንዱ ማስረጃ አመጣው አይደል ለዛ አሁን ሰው ላይ ለምን ዲፔንድ ትሆናለህ አግዙኝ ነው ያልከኝ ያለው እርዱኝ ነው በጌታ ማስረጃ አልከኝ ማስረጃ አመጣው ሰማኛለህ ኤፍሬም ፕሊዝ እኔ እዚህ ጋር መጫጫ አልፈልግም በጣም በርካታ ሰዎች ወደ ከ5000 በላይ ሰዎች እዚህ ጋር እየተከታተሉ ነው እና እየተከታተሉ በዚህ ሁሉ ሰው ፊት ደግሞ እንደዚህ ይሁን ቅልል የሚያደርግ ዝም ብሎ የጭቅጭቅ የፌዝ የመሳሳቅ ነገር ውስጥ መግባቱን አልፈልገውም አሁን እዚህ ጋር ባተች አንተ ነበር ከሳከው አሁን ደነገጥክ እንጂ አጥተም ይሳከው እኮ አንተ አሁን ደነገጥክ አንተ ይሳከው እኮ አንተ በተራይ ደግሞ ልሳከክ ማስረጃ ሳመጣ አንድ ምን አርገ ነው የምትለኝ አኬ አንዴ ሚውት አርግ አሁን ሌላ ጥያቄ አለ ሚውት አርገው ሌላ ጥያቄ አለ አንዴ ሚውት አርግ ራስ ወረደን ባይዚ ራስ ተፈለክ ትወጣለህ ዘለቱ ታመልጣለህ እንጂ እኔ የትም አላስወርደም እሺ ሁላችሁም እንደሰማችሁት ጥምቀት በራሱ ያድናል አይሉም ይልቁንም እምነት ይፈጥራል ነው የሚሉት አሉ ስለዚህ ጥምቀት በራሱ አያድንም ብለው ነው የሚያምኑት አለ ሉትራኖች
ጥምቀት በራሱ አያድንም እንጂ እምነት እንደሚፈጥረው እንጂ ጥምቀት በራሱ አያድንም። ይሄን ላልከውን አምጣው ስንለው ትልቁ ነጥቡ ያለው ጥምቀት በራሱ አያድንም የሚለው ላይ እንደሆነ ግልጽ ነው። ምክንያቱም የተነሳነበትን ማሳብሱ ስለሆነ ወዳጃችን ግን ሲመጣ ያው እምነትን ይፈጥራል ይላል። እሺ ጥምቀት በራሱ አያድንም የሚል ግን ከየት ይምጣ? ጭራሽ እንደውም ያነበበው ላይ ከሰማችሁ በጥምቀት ውስጥ የእግዚአብሔርን ጸጋ እንደምንቀበል በግልጽ አሁን እሱ ራሱ ያመጣው ላይ ሲነበብ አይታችኋል። ይህ የእግዚአብሔር ጸጋ ምንድነው ካላችኋቸው ሉትራኖችን ምንድነው ይሏችኋል? ዳግም የምንወለድበት የኃጢአት ስርየትን የምናገኝበት ይላሉ። በጥምቀት እንዲህ ያለ ጸጋን እንቀበላለን። የእግዚአብሔርን ጸጋ የእግዚአብሔርን ጸጋ ይህ ጸጋ ምንድነው? ብዙ እንዳትሄድ እንዳትዋረድ ሌላ ጫና ያለ ደግሞ ሌላ ጫና ላይ ከከፈትከው ጥምቀት በራሱ ያለበትን ክፍል አሳየን። አፍጥነው ይዤ ልመጣው በጣም አደገኛ ችግር ውስጥ ልትገባ ነው ዛሬ። ዛሬ አለቀቁ ለሁሉ ነገር ማስረጃ ይኸውልህ እንደዚህ ይላል። ቅድም ያሳየው ሉተራን ቸርች ኤምኤስ የሚለው እሱ ነው። ኤልሲኤምኤስ ይልና ቸርቹ ማለት ነው የሉተራን ቸርች ነው። does not believe that baptism is absolutely necessarily for salvation ካለ በኋላ ምን እንደሚል ንገር። ይኸውልህ all true believers in Old Testament are we were saved without baptism ማርክ 16:16 እያለ ይቀጥላል። ከዛስ not the absence of baptism that condemn a person but absence of faith and there are clearly other way of coming of faith by the power of the Holy Spirit. Okay ልና በቅንፍ ውስጥ ያደርጋል። ከዛ ከታች ኦኬ ቆይ ጠብቀኝ ከላይ absolute necessity ያወራ ነው my brother ጥምቀት በራሱ ያድናል ባክህ ኖ አይደለ ጥምቀት ያድናል ሲሉ ጥምቀት ያድናል ማለታቸው ቆይ ጥምቀት ታውቃለህ አታውቅም? ኤፍሬም necessarily ማለት አስፈላጊ ማለት ነው። ሉትራኖቹ ውስጥ ያለውን የባፕቲዝም ትምህርት ላይ absolute necessity የተባለውን የሚሉትን ነገር ታውቀዋለህ አታውቀውም? ይሄው ያነበብኩልህ አይደለም እንዴ? absolute necessity ስለሚባለው ነገር ታውቃለህ አታውቅም? መጀመሪያ ንገረኝ። ቆይ አሁን ያነበብኩልህ ያለሁት አታውቅም? absolutely necessarily አይደለም እያሉ ነው። ዌብሳይት ዋሽቷል እያልክ ነው? አንዴ እንደዛ አይደለም ያለሁት እንደዛ አይደለም እያልኩ ይኸውላችሁ እዚህ የምትመለከቱ 5000 ሰዎች ይኸውላችሁ እያሉ ያሉት እዚህ ጋር ኤልሲኤምኤስ does not believe ይላሉ። ይኸውላችሁ ይሄንን ነው ፕሊዝ አንዴ እኩል አታውራ እንዴ የጭቅጭቅ ቦታ አይደለም እኮ ይሄው አመጣውልህ does not እኮ ነው የሚለው ያመጣው አይደለም። በጌታ በኢየሱስም ይኸው አንዴ ተረጋጋ ላውራና ታወራለህ እንዴ ሳወራ ዝም ብለህ ቪዲዮ ክፍት አድርገህ ማውራት ትጀምራለህ እያወራሁኝ እንዴ ይሄ ሰው ይታዘበናል እኮ በጌታ በኢየሱስ እያለ ያለው እሱ ጋር ምንድነው በአንድም በሌላም ምክንያት ድንገት ጥምቀት ቀርቶ ሰው ሊድን ይችላል። ለምሳሌ ሰማዕታቱን ሰው ጥምቀት ያንን የውሃ ጥምቀትን ሳይቀበሉ ሳይወስዱ ግን ሊድኑ ይችላሉ። ያ የደም ጥምቀት ተብሎ ሊወሰድላቸው ይችላል። በጣም በበርካታ አባቶች ውስጥ የደም ጥምቀት የእንባ ጥምቀት ምናምን የሚል ነገር ልታዩ ትችላላችሁ። ያንን ሳክራመንት ያንን ጥምቀቱን አልተቀበሉም ግን አምነው በአጋጣሚ ዌልካም ቱ ተክለም አክዬ ኮንግራጅ ዌልካም ቱ ተክለም ጌታ ይባርክ። ኧረ እባክህን እኩል አታውራ። ስለዚህ ሁለተኛ እንደዛ እንዳትል በቃ አሳይ። ምን አይነት ብልግና ውስጥ ነው ያለው ወዳጅ? ኧረ በጌታ ስም ኧረ ሰው እያወራ ዝም ብሎ አመለጥክ ራሱ ነው ይወጣው። ይሄ ነው የሚሻለው ብፈረጠጥ ማለት ነው። በቃ አለቀ። ፕሮቴስታንቶች እንደዚህ ናቸው። ለሉትራኖች ምን ይላሉ? ሉትራኖች ብቻ አይደለም እኛ ራሳችንም በአንድም በሌላም ምክንያት ሰው እንደው በጣም አስገዳጅ በሆነ ምክንያት ሳይጠመቅ ቢቀር አምኖ ማለት ነው ሳይጠመቅ ቢቀር ሊድን ይችላል። ስቲል ግን ካኖሮ መጠመቅ እየቻለ አልጠመቅም ካለ ያለ ጥምቀት ድህነት በፍጹም የለም። ራሳቸው ሉትራኖችም መጠመቅ እንደሚገባን አለበለዚያ ግን እንደማንድን በጥብቅ ታዟል ብለው በራሱ በላዲስ ካቴኪዝሙ ላይ ሉተር አስቀምጧል። ይሄ ግልጽ ነው። ኤኒዌይስ ባጭሩ የምነግራችሁ ነገር ምንድነው? በሉትራኑ ዘንድ ጥምቀት ራሱ አያድንም የሚል ትምህርት የለም። አሁን ዝም የአንድ ሉትራን መጥቶ ባስገባላችሁ ራሱ መናገር ይችላል። አረ እኛ ጋር ጥምቀት ራሱ ያድናል ብለን እናምናለን፣ ምክንያቱም ጥምቀት ራሱ ውሃ ብቻ ነው ብለንም አናምንም ይላሉ። እሺ ግን የሚፈጠረው ምንድነው? በዛ በጥምቀት ውስጥ
ሰውየው በክርስቶስ ደም ይታጠባል ብለን ስለምናምን እግዚአብሔር ጸጋውን በዛ በጥምቀት ውስጥ ስለሚሰጥ ለዛ ለኃጢአተኛው ያ ጸጋው ደግሞ ሰውየውን ከኃጢአቱ ያጥበዋል ዳግም እንዲወለድ ያደርገዋል የሚለው የኛ ነው እምነት እነሱም ይናገራሉ ያመጣው ይሄ በሰዎች ልብ እምነትን ይፈጥራል ምናምን የሚለው አዎ በሰዎች ልብ እምነትን ይፈጥራል የሚል አመጣ ግን በራሱ ጥምቀት አያድንም የሚል ግን ሊያመጣ አልቻለም ስለዚህ የመጨረሻ ሊያደርግ የሚችለው ነገር ምንድነው መፈርጠጥ ነው እንዳያችሁት በቃ ፕሮቴስታንት እንደዚህ ነው አለቀ ከየትም ሊመጣ አይችልም ከየትም ሊመጣ አይችልም ና ኦኬ እንትን ከታችሁን አበባ ከምትሰጥ ብትገባ ይሻልም ወዳጅ ኤፍሬም ዘለ ወርዳ አበባ ትሰጣለህ ከታች እንዴ ግባ እንጂ አልወጣውም አስወጥተውኝ ነው አልወጣውም ማንም አላስወጣም ጌታ ኢየሱስ ተመላችሁ ጋይስ አልወጣውም በጌታ በኢየሱስ ምዬ አልዋሽ አልችልም ማንም ሰው አላስወጣውም ራሱን ይወራል ሌላ ሰው ሲያስወጣ ይነግረኛል አይውላችሁ ከታች የምትሰሙኝ ሰዎች አልወጣውም እሱን ያስወጣው ገስት ወዲያው ልኬ ከታች ደግሞ አላስወጣ እኔ ራሱን ያስወጣኛል ኩ እየጻፍኩ ነበር አንተ ላታስወጣኝ ትችላለህ ፈረጠጥክ ተብሎ ሲነገር ደንግጠ ተመልሰ ገብታ አሁን ማን ነው ማስረጃው ትምህርትን አስቀይሬ ወጣለው እንዴ ትምህርትን እኮ ዛሬ አስቀየርኩ እኮ አኬ ለዘመናት ያስተማርከውን ትምህርት ሁሉ ቀየርኩበት እኮ የትኛው ቀላለን ዛሬ ማን እኔ መቀመጥ ያለብኝ እዚህ ቤት ላይ እሺ አሁን እኩል አታውራ ሰው ይታዘባል ትልቅ ሰዎች ነን ኧረ በስመ አብ እንዴት ነው እኩል እንደዚህ ማውራት የምትችልበት ትሰማኛለህ እያወራህ ግን አንተ እያወራ እኔንም መስማት ትችላለህ እንደዛ ከሆነ ጥሩ እኔ ግን አልችልም እኔ የምችለው አውርቼ ከዛ በኋላ ደግሞ ያኛው ሰው ሲያወራ መስማት ከዛ ደግሞ እኔ ማውራት እንደዛ ነው የምችልበት ስለዚህ እኔ እንደምችለው ለማውራት ሞክር በተቻለ አቅም ከታላቅ ይቅርታ ጋር አሁን ኤፍሬም የምጠይቅ አንድ ማስረጃ ብቻ ነው ጥምቀት ራሱ አያድንም ብለህ ስትናገር ስለነበረ በሉትራን ትምህርት እሱን ማስረጃ እየጠበቅን ነው ማስረጃ ካለ አሁን ከፍታ አሳየን ከሌለ ግን እሰናበታለሁ ማስረጃውን አሳየን ጥምቀት በራሱ አያድንም የሚልበትን አመሰግናለሁ ካስወረዱኝ እኔ ቤቴን ከፍታለሁ ከዚህ በኋላ እኔ ጋር ተመጣጣ እባክህን ሂድ ማስረጃውን አሳየው ቆይ አንዴ ሶስት ማስረጃ ሳይቻል ማለት ጀመረ ማለት ቆይ አንዴ ሶስት ማስረጃ አስወረድከኝ ካስወረድከኝ ቤቴን ከፍታለሁ አንዴ እባክህን አንዴ ካስወረዱኝ አለ ማለት እንድታረገኝ አልፈቅድልህም ከዚህ በኋላ ሚት እንዳታረገኝ እኔ እንዳታረገኝ አራት እንጫጫ አንዴ አሁን እሱ ሳይሆን የሚያስወርደኝ እኔ ራሴ ወርዳለሁ ቤቴን ከፍታለሁ ኑኔ ጋር ማንም አላስወረደህም ማስረጃ እኔ ነኝ አሁን ወርዳው እኔ ነኝ የራሴን በራሴ ኑኔ ቤት ማስረጃ አሳይ ዳሴት ምንም ታጭበረብራል ለማጭበርበር ከመሞከር ውጪ ምንም የምታመጣው ነገር የለም የለም ማስረጃ ቢኖር ክፍት አድርገህ በቃ ማሳየት እምነትን ይፈጥራል የሚለውን ከፍተ ለማሳየት ሞክር የለ ትክክል ነው እምነትን ይፈጥራል ይላሉ ጥምቀት በራሱ አያድንም የሚለውን ግን ልክ እንደዛ ከፍተ ማሳየት አልቻልክም ስለሌለ ምንድነው ማድረግ ያለብህ በቃ ሄዳለሁ ምንም ማድረግ አትችልም ሲጀመር የዚህን ሀል እኔ ፕሮቴስታንቶችን ካየናቸው መልእክት ማስተላለፍ ያለብን ይመስለኛል ምን አይነት መልእክት እኔ ፕሮቴስታንቶች ካላችሁበት ነገር እኔ እንደው የሆነ ነቃ ብላችሁ ነገሮችን ማየት ያለባችሁ ይመስለኛል ምን እያልኳችሁ ነው እንዳያችሁት አሁን እንደዚህ አይነት ጭቅጭቆቹ ምናምን የሚመጡት ራሱ ለምን ይመስላችኋል የሆነ ነገርን እያሰቡ ከመምጣት ካልሆነ በስተቀር ምን አይነት ነገሮችን በተቻለ አቅም ትምህርቶችን የመደበቅ የመሸፈን የጴንጤ እምነት ምን እንደሆነ በግልጽ አሁን መታየት ስለጀመረ እዚህ ሚዲያው ላይ ሸፈን ለማድረግ ያህል አይ እኮ እንዲህ ነው ይሄ እኮ እንዲህ ነው ብሎ ብቻ ለመምጣት ይሞከራል ለማንኛውም ሉትራኖች ጥምቀት አዎ ያድናል ማለት ብቻ ሳይሆን እንደውም ጥምቀት እንዴት ያድናል የሚሉትን በምን መልኩ እንደሚያስቀምጡ ላሳያችሁ ይሄው ከራሳቸው መጽሐፍ ዌብሳይትም አይደለም እኔ አክቹአሊ ያን ዌብሳይትም ያቃለልኩባችሁ ምናምን ሳይሆን አክቹአሊ መቃለል ካለበትም ሊቃለል ይችላል ይሄ ከዌብሳይቱ የተሻለ ትልቁ መመሪያቸው ይሄ ስለሆነ ማለት ነው ዌብሳይቱ ላይ ራሱ ጥምቀት ለድህነት አይደለም ማለት በራሱ አያድንም የሚል አንድ ሊገኝ አልቻለም ከዌብሳይት የዘለለ ነገር ግን እኔ ላሳያችሁ ከራሳቸው ላይ ላስነበባችሁና ከዛ በኋላ ላስገርማችሁ እንዴት እንደሚውሏቸው ማለት ነው ጴንጤዎችን ሉትራኖች አንዴ
ይሄው ነው ቀጥታ ከራሳችሁ ከመጽሐፉ ነው ማስነብባችሁ ያ ነው ይሄው ቁጥር 15 ላይ እዚህ ጋር ማለት ነው እስቲ አንዴ ኮሜንት ልዝጋባችሁ ቁጥር 15 ምን ይላል ስለዚህ የኛዎቹ አዳዲስ መናፍስት ይላል ስለዚህ የኛዎቹ አዳዲስ መናፍስት አንዴ እሺ ስለዚህ የኛዎቹ አዳዲስ መናፍስት ጥምቀትን ምን ለማለት ለመሳደብ የእግዚአብሔርን ቃልና ሥርዓት ወደ ጎን አድርገው ከጉድጓድ የተቀዳውን ውሃ ብቻ እያሰቡ እፍኝ ውሃ ነፍስን እንዴት ሊረዳ ይችላል እያሉ ይላል ይኸው ልክ ያን ውሃውን ብቻ እያሰቡ እፍኝ ውሃ እንዴት ነፍስን ሊረዳ ይችላል እያሉ መለፍለፋቸው ፍጹም ተንኮልና ዲያብሎሳዊ የድፍረት ስድብ ነው እፍኝ ውሃ እንዴት ነፍስን ሊያድን ይችላል የሚሉ የእግዚአብሔር የሆነውን ይህንን ሥርዓት እና ቃሉን ልክ የእግዚአብሔርን ቃልና ሥርዓት ወደ ጎን አድርገው ከጉድጓድ የተቀዳውን ውሃ ብቻ እያሰቡ አይቷል እየነጠሉት ማለት ነው ውሃውን በቃ ውሃ ብቻ ነው እያሉ ፍለፊት ላይ በሚታየው ነገር ታውሮ ማለት ነው እፍኝ ውሃ ነፍስን እንዴት ሊረዳ ይችላል እያሉ መለፍለፋቸው በቃ ነፍስን ሊረዳ ይችላል የሚል ነፍስን ያድናል የሚል እምነት ስላላቸው እነ ሉተር ይህንን የሚቃረኑትን ሰዎች ምን አለ ነፍስን እንዴት ሊረዳ ይችላል እያሉ መለፍለፋቸው ፍጹም ተንኮልና ዲያብሎሳዊ የድፍረት ስድብ ነው ይሄ ብቻ አይደለም ያሳያችሁ እዚሁ ጋር እሺ ተመልከቱ እዚህ ጋር እንደዚሁ ጥምቀት ሰዋዊ ጨዋታ ሳይሆን በራሱ በእግዚአብሔር የተመሰረተ በመሆኑ ልመካበት እችላለሁ ይልና እሺ በተጨማሪም መጠመቅ እንደሚገባን አለበለዚያ እንደማንድን በከባድ ሁኔታና በጥብቅ ታዟል አለበለዚያ እንደማንድን አለቀ አለዛ እንድንም አለ ይሄ ሉትራን ትምህርት ነው ምናልባት ወዴትም አታደርገው ተጨማሪ እናውጣ ካል ዝም ብለህ በገለጥክ ቁጥር እንትን ማለት ትችላለህ በነገራችን ላይ ዝም ብለህ በገለጥክ ቁጥር ስለ ጥምቀት ምንነት ይሄው እዚህ ላይ የተናገራችሁ እንዳለ ማየት ትችላለህ ኦኬ ሰው ጥምቀት ለድህነት እንደሆነ ከሞት ወደ ህይወት ለመምጣት እንደሆነ ለምሳሌ እዚህ ጋር ለምን አናይም እሺ የጥምቀት ኃይሉ ውጤቱ ጥቅሙ ፍሬውና ዓላማው ምንድን ይላል ማዳን ነው ለክ ይሄው የጥምቀት ኃይሉ ውጤቱ ጥቅሙ ፍሬውና ዓላማው ምንድነው የጥምቀት ነው ያለው ራሱ የጥምቀት ኃይሉ ውጤቱ ጥቅሙ ፍሬውና ዓላማው ማዳን ነው ማንም ሰው ልዑል ለመሆን ሳይሆን ቃላቱ እንደሚሉት የሚጠመቀው ለመዳን ነው የሚጠመቀው ምን ለማድረግ ነው ለመዳን ነው እሺ ለመዳን ነው ማንም ሰው በሚገባ እንደሚያውቀው መዳን ከኃጢአት ከሞትና ከዲያብሎስ መዳን እሺ ወደ ክርስቶስ መንግስትም መግባትና ለዘላለም ከእርሱ ጋር መኖር እንጂ ሌላ ነገር አይደለም ማለት መዳን ደግሞ እንግዲህ ጥምቀት ለድህነት ነው አለ ለመዳን ነው አለ መዳን ደግሞ ለምንድን ነው አለ መዳን ደግሞ ልክ ማንም ሰው ደግሞ በሚገባ እንደሚያውቀው መዳን ከኃጢአት ከሞትና ከዲያብሎስ መዳን ከኃጢአት ከሞትና ከዲያብሎስ መዳን ወዴት ወደ ክርስቶስ መንግስትም መግባትና ለዘላለም ከእርሱ ጋር መኖር እንጂ ሌላ ነገር እኮ አይደለም ማለት ይሄና መሰለ ነገሮች በጣም በርካታ ቦታ ተገልጿል አንዴ
እንዴ እሺ ባጭሩ ሉትራኖች ጥምቀት ለድን አይ በራሱ አያድንም እንደው እምነትን ነው የሚፈጥረው ብለው ያስተምራሉ አያስተምሩ በራሱ አያድንም እምነትን ነው የሚፈጥረው እንደዛ አይደለም የሚሉት እምነትን ነው የሚፈጥረው የምትለው ቃል ይተከማሉ ጥምቀት በራሱ አያድንም የሚለው ግን ይሄ ፍጹም የራሳቸው የጴንጤዎች ውሸት ነው በሉትራኖች ላይ የሚዋሹት ውሸት ማለት ነው ስለዚህም ማስረጃ ሲባል እንዳያችሁት ፈርጥጧል ጮክ ብሎ ይስቃል ብዙ ጊዜ ማለት ነው ከዛን ይዋረዳል እንዳያችሁት ከዛ በኋላ ያው እንግዲህ ሄዶ ፕሮቴስታንቶችን ያው ይጫወትባቸዋል ያለ ማስረጃ የሆኑ ነው ይገፍታሉ አይነት ነገር ከዛ በኋላ ያው ጨዋታ ማለት ነው ከበፊት ጀምሮ የምታስተምረውን ትምህርት አፍርሼ ይባላል አለ የትኛውን አንድ ሰው ድንገት መጠመቅ ሳይችል ቢሞት ሊድን ይችላል የሚለውን ይሄ ለምሳሌ የሰማዕታትን ጥምቀት የደም ጥምቀትን እኛ አንቀበልም ዊዛውት ላይ ኢስላም ዳይስ የሚሉት ነገር አለ ያለው ሸት ኢስላም ይሞታል ምናምን የሚሉ ሰዎች አሉ አንዳንድ ሰዎች እኔ አሁን ጴንጤነት ራስ ፕሮቴስታንቲዝም ራሱ እንደዛ ሊባለት ይችላል ያለው ሸት በተአምር ፕሮቴስታንቲዝም ሰርቫይቭ ማድረግ አይችልም መቀጠል አይችልም ያለው ሸት በቃ አለቀ እና ይሄን ነገር ዛሬ በነበረን ውይይት ላይ ተመልክተናል እሺ ኮሜንቱን ላብራላችሁ ሉትራኖች ከራሳቸው መስማት እንችላለን መመመር ይዝሙዋለን ስሞል ካት የሚል ነገር እዚህ ውስጥ አታገኙ ጥምቀት ያል ቢባል ከምን አንፃር የህፃናት ጥምቀት ተጠይቆ ስለነበረ እኔ አዋቂዎችንም ይመለከታል አለ እኔ አዋቂዎችን ቢቭን ቢመለከተ ራሱ ስቲል ጥምቀት እምነትን የመፍጠር ደረጃ ያህል እንኳን አቅም ካለው እንዴት ነው ሊኖር ይቻላል ካላችሁ እዛው ጋር ይመልሳል ምን ብለው ጸጋን መቀበያ ነው ራሱ ያነበበው ላይ ራሱ ወዳጃችን ያነበበው ራሱ እዛው ክፍል ላይ ሳይቀር ምን ይላል ጸጋን መካፈያ ነው ጸጋን የሚካፈለው ያ ጸጋ ምን የሚያደርግ ነው ከኃጢአት የሚያጠብ ዳግም የሚወልድ ስለዚህ ክሊር ነው ከዚህ በላይ እንግዲህ ዌብሳይት አንጥቶ ዌብሳይቱ ላይም ደግሞ ጥምቀት በራሱ አያድንም የሚል ሳይሆን ጭራሽ ደግሞ ጸጋን የምንካፈልበት ነው ያ ጸጋ ደግሞ ሰዎችን ከኃጢአት የሚያነጻና ዳግም የሚወልድ ከመሆኑ አንፃር እኔ ግልጽ ነው ብያስባለሁ እሺ ኦኬ ኤሉ መጣለች መሰለኝ ዝም ብለን እሷን አይተን ወደ መጨረሱ እንሄዳለን ማለት ነው እሺ ሄሉሻ ምን ልታሳይን ነው ደግሞ ፔንቴኮስታል ውስጥ ነው ያለው ወንጌል አማኝ ነኝ በፔንቴኮስታል ውስጥ ማለት ነው ያለው ምን ልዩነት አለው ኦብቪየስ ነው ፔንቴኮስታል ምን ልዩነት የለውም ኦብቪየስ ነው እኔ ልዩነት አለው ልዩነት ስለሌለው አይደል አንድ በአንድ ህብረት ውስጥ ያለ ነው ልዩነት ስለሌለ ነው አንድ ዶክትሪን ሰርተን አብረን ያለ ነው በመታረቀው ኮንትሪቢዩሽን በተለይ እምነትን ዲፌንድ በማድረግ ለምጠራው ጥረት ትልቅ አክብሮት አለኝ ግን አንድ ነገር መናገር በፈልገው ነገር አለ አንዳንድ ግሬ ኤሪያዎች አሉ በጣም ግሬ ኤሪያዎች አሉ ማለት ነው ዲቤት ሊያስነሱ የሚችሉ ዲኖሚኔሽናል የሆኑ ነገሮቻችንን ሊለያዩ ብዙ ጉዳዮች አሉ ለምሳሌ ፔንቴኮስታልስ እንደ ፔንቴኮስታል የሚያምኑት ነገር አለ ባፕቲስቶች የሚያምኑት ነገር አለ ሉትራን የሚያምኑት ነገር አለ እንደምታውቁት አንተም ሌሎችም እንደምታውቁት እኔ ለምሳሌ በባፕቲዝም እና በሎርድ ሰፐር በቅዱስ ቁርባን ከእናንተ የተለየ እምነት አለኝ እንደ ሉትራን ግን በተቻለ መጠን ያንን ነገር አላነሳም ኢቨን እንኳን ተነስቶ ሲወራ እንኳን እኔ እንደ ሉትራን ኮሜንት አልሰጥም ዝም ነው ብለው ዝም የምልበት ምክንያት አለ ብዙ ጊዜ መንፈስ ዩኒቲ ላለመንካት ነው ያንን የማደርገው ፔንቴኮስታልን ሪስፔክት አድርጌ ነው የምነጋገረው ዶክትሪናል ልዩነት ያለበትን ኤሪያ አልነካውም ሆን ብዬ አልፏል ከዛ ይልቅ ዋና የሆነ ቁም ነገር የሆነ ነገር ላይ ትኩረት ማድረግ በጣም አስፈላጊ ነው ካልቶች ላይ እና የሐሰት ልምምዶች ላይ እነዛ ነገሮች ላይ ኢነርጂያችንን ማባከን ያለብን እሱ ነው እና ታቦቱ ኢትዮጵያ መጥቷል ብሎ ይላል እንግዲህ በኦርቶዶክስ ክርስቲያን እንኳን ታቦቱ ወደ ኢትዮጵያ መጥቷል ብለው ይላሉ እዚህ ክብረ ነገሥት ላይ መጽሐፍ ቅዱሳቸው ደግሞ ባቢሎን ሄደ ይላል
ባቢሎን ተጓዘ ይላል መጽሐፍ ቅዱሳቸው። ለመሬት ከፍታ አፏን ወጣዋለች ይላል። አንተ ከጴንጤ ነው መሰለኝ። እሺ ሰምታችኋል። አሁን ዛሬውን አሁን የተወያየነውን ነው ሄሉ ሰርታ ያመጣችሁና በጴንጤና በሉትራን መካከል ምን ልዩነት አለ? ምን አንድ እንደሆኑ ላሳየህ እንዲህ አይነት ነገር ለማስቀመጥ ሞከረ። በነገራችን ላይ ኤፍሬም በጣም ብዙ ጊዜ በጣም በመዋሸት የሚታወቅ አይነት ወንድም ነው። በጣም ይቅርታ አድርጉልኝ እንዲህ ስናገር። ይሄንን የምናገረው ከምን አንፃር መሰላችሁ? አሳያችኋለሁ። ራሳቸው ፕሮቴስታንት ወንድሞቹ በምን መልኩ እንደሚያዩት ማለት ነው። የተወሰነ ያነባሉ የሚባሉ ፕሮቴስታንት ወንድሞች አሁን አሳያችኋለሁ የነሱን የራሳቸውን ሁኔታ እዚህ ወንድም ላይ ያላቸውን ማለት ነው። ወደዛ ከመሄዴ በፊት ግን ልዩነት የለንም ብሎ ነው ጭራሽ የተነሳው። ጴንጤና ሉትራን አደገኛ የሆነ ልዩነት ነው ያለው። አደገኛ የሆነ ልዩነት ነው ያለው። ጭራሽ እዚህ መጽሐፍ ቅዱስ ያለቀ ማን እዚህ መጽሐፍ ላይ ቅድም ያነበብኩላችሁ ላይ ምን ነበር የሚለው? ሎክ ለምሳሌ በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ውስጥ የመታደስ ትምህርት ቅዱስ ጥምቀትን በተመለከተ ችግሮች የሚፈቱበት ከመሆን የችግር መፈጠሪያ ቦታ ሆኗል። ማለት መካነ ኢየሱስ ቤተክርስቲያን ውስጥ ጥምቀት ለድህነት ነው የሚለው ትምህርት አለ። ግን የተለያየ ችግር ግን ይመጣል እዚህ ትምህርት ላይ። ጥምቀት ያድናል አያድንም ምናምን የሚለው ጉዳይ ላይ የተለያየ ትምህርት ይሰጣል። እና ጴንጤዎች ምናምን ደግሞ የተለያየ ጫና ያሳድሩባቸዋል። እነማን ላይ? እነዚህ መካነ ኢየሱሶች ላይ። ምን አለ? ሰዎች ስለ ጥምቀት ጥያቄ ሲያጋጥማቸው የሚመልስላቸው ሰው ሳያገኙ ይቀራሉ። የመካነ ኢየሱስ መጽሐፍ ናት እቺ። ሰዎች አለ መምህሩ እዚህ ላይ እቺን የጻፋት መምህር በእንተ ጥምቀት ነው። ቅዱስ ጥምቀት የሚል መጽሐፍ ነው። እምነታችን ሲፈተን ይልና ቅዱስ ጥምቀት ይላል መጽሐፉ። ምን አለ? ሰዎች ስለ ጥምቀት ጥያቄ ሲያጋጥማቸው የሚመልስላቸው ሰው ሳያገኙ ይቀራሉ። መካነ ኢየሱስ ውስጥ ማለት ነው። ስለዚህ የቤተ ክርስቲያኒቱ በተለይም የወንጌል አገልግሎት መምሪያና በሲኖዶስም ደረጃ ያሉት የወንጌል መምሪያ ኃላፊዎች፣ ቄሶች፣ ወንጌላውያንና የበጎ ፈቃድ አገልጋዮች እነዚህ አገልጋዮች አለ ከመጥምቃውያን፣ ከባፕቲስቶች፣ ከጴንጤቆስጤ እምነት ተከታዮች እና ከኢየሱስ ብቻ አማኞች በአባሎቻችን ላይ የሚደርሳባቸውን ፈተና ለመቋቋም የሚሰነዝሩባቸውን ጥያቄዎች ለመመለስ እንዲችሉ ለማድረግ ቅዱስ ጥምቀትን በተመለከተ የተለያዩ አውደ ጥናቶችን በማዘጋጀት ተገቢውን ትምህርት መስጠት ይጠበቅባቸዋል ይላል። ከማን የሚመጣባቸውን ፈተና ለመመከት አለ የሚሰነዘርባቸውን ከጴንጤቆስጤ እምነት ተከታዮች መካነ ኢየሱስ ላይ የሚደርሰውን ፈተና በጥምቀት ጉዳይ መመከት አለብን። ይመጣና አንድ ነን ይላል። ይሄ ውሸት ይባላል። እንደዚህ አይነት ውሸቱን ብዙ ሰው የሚፈልግ አሮ ነው እንግዲህ ይፈለግ ባላቅም ሰው አንድ ነገር ግን ላሳያችሁ። ለክ ለምሳሌ በጣም ይቅርታ እንግዲህ መልህቅ ጆንን ታውቋቸዋላችሁ አይደል? እዚህ ላይ ያሉትን እነ ቃሌን ምናምን ቃሌ ጆ ምናምን የሚባሉትን አውግስትን ምናምን ማለት ነው። እነሱ ለምሳሌ ለክ ስለ ኤፍሬም በምን መልኩ እንደሚያስቀምጡ በጣም ይቅርታ ያው የእናንተን በማሳየቴ ግን ለክ ይሄው የፕሮቴስታንቶች ነው። ይህ መልእክት ያው የምታውቁት ይመስለኛል ብዙዎቻችሁ እንግዲህ ፕሮቴስታንቶችም ታውቁት ይሆናል። ምን ተብሎ እንደተጻፈ ተመልከቱ። ለጥንቃቄ ያህል አሉና አይደለም ኦርቶዶክሶችና ታሪካዊ ፕሮቴስታንቶች ቀሩና አለ። የክላሲካል ፕሮቴስታንት የሚባሉት ከበፊት ጀምሮ የመጡት ፕሮቴስታንቶች ማለት ነው። አይደለም ኦርቶዶክሶችና ታሪካዊ ፕሮቴስታንቶች ቀሩና ጴንጤዎች የሆናችሁ እንኳ ሳትቀሩ ኤፍሬም ባለጊዜ የተባለውን ወንድም እንደው ጭራሹን ባትሰሙት የሚል ወንድማዊ ምክር አለ። በተለየ ሰሞኑን የፈቃድ ምናምን ጉዳይ ላይ ላሽ በሉት። በቃ ምንም ፐርሰናል የሆነ ነገር ኖሮኝ ሳይሆን ዕውቀቱም ሆነ አቀራረቡ የማይመጥናችሁና ያልተገባ ስለሆነ ብቻ ነው ማለት። እኔ የዚህ ልጅ አሁን እንትን ምንድነው አሁን ኤፍሬም የሚባለውን ልጅ አፕሮች እኛ ብቻ አይደለም የምንቃወመው፣ የምርም ክርስቲያኖች ብቻ ሳይሆን ይሄው እንደዚህ አይነት እንግዲህ አሁን ይሄ ልጅ ሉትራን ነው። አክቹአሊ ይሄን የጻፈው ልጅ ራሱም ሉትራን ነው። ሉትራኖች ራሳቸው በዚህ ደረጃ ነው የሚቃወሙት አይነት ሰው። ለምን ከተባለ በቃ እንደዚህ በሐሰት ዝም ብሎ ነገር ያወራል። ማስረጃ ሲባል በቃ ሮጦ ማምለጥ ነው ስራው። የነቃሌ ጀማዎች ማለት ናቸው እነዚህ። የነቃሌ ጀማዎች ናቸው እነዚህ። አሁን አይደለም ኦርቶዶክሶችና ታሪካዊ ፕሮቴስታንቶች አለ። የታሪካዊ ፕሮቴስታንቶች የሚባሉት ከበፊት ጀምሮ የመጡ ፕሮቴስታንቶች እና ኦርቶዶክሶችና እናንተ ቀሩና አለ ጴንጤዎች ራሱ ይሆናችሁ አለ። አሁን ላይ የመጡ ጴንጤዎችን ለየት አድርጓቸው። አሁን በቅርብ ጊዜ የመጡ ስለሆኑ ጴንጤዎች የሆናችሁ እንኳን ሳትቀሩ
ኤፍሬም ባለጊዜ የተባለውን ወንድም እንደው ጭራሹኑ ባትሰሙት የሚል ወንድማዊ ምክር አለኝ ነው የሚለው። ከዚህ ቀደም አይደለም ጥምቀት ላይ ስላሴ ላይ ራሱ ሲዘባረቅ ስለነበረ ይሄ በተለይ የሰሞኑን የፍቃድ ምናምን ጉዳይ ፍቃድ ላይ ምንድነው የሰሞኑን የፍቃድ ምናምን ጉዳይ ላይ ላሽ በሉት በቃ ያለው ይሄ ከስላሴ ጋር በተያያዘ ፍቃድ ላይ የተዛባ ትምህርት ሲያስተምር ስለነበረ እሱን አንስቶ ነው ይሄን እንግዲህ የተናገሩት። አንዴ ቆይ አንዴ ሄሉዬ ኦኬ ምንድነው? እሺ ሙሉ አልሆነም መሰለኝ። አንዴ ቆይ እስቲ ቆይ አንዴ ዮኒ ላስገባውና እስቲ ቆይ ከዛ ላስወርደው። እሺ ቆይ ትመጣለህ። ያያችሁ ነው ሰው ይሄንን ያሳዩአችሁ ለምንድን ነው? እንደነዚህ አይነት ሰዎች እኛ ብቻ አይደለንም ራሱ የምንቃወማቸው ኢቭን ራሳቸው ፕሮቴስታንቶች ሳይቀሩ በዚህ ደረጃ የሚቃወሙት አይነት ሰው ነው። ለጥንቃቄ ያህል ተብሎ የተጻፈበት አይነት ሰው ማለት ነው። አሁን የሚያነቡና የተወሰነ እንግዲህ እንደነዚህ አይነት ወንድሞች የሚያነቡ ምናምን ነገር ናቸው። ሰው የሚያነቡ ፕሮቴስታንቶች በዚህ ደረጃ ነው የሚያዩአቸው እንደነዚህ አይነት ሰዎችን። ግን የሚያሳዝነው ምንድነው? አንዳንድ ምስኪን ግን ያናል ብዙ የማያነቡ ፕሮቴስታንት ወንድሞችን ግን ሊያጨረብሩ ይችላሉ። ሊያጨረብሩ በጣም ነው የሚጫወቱባቸው ባይዘው አንዳንዶቹ እና ጥንቃቄ ይፈልጋል። ፕሊዝ ጥንቃቄ ይፈልጋል። የምርም ደግሞ ለጥንቃቄ ያህል እውነትም ለጥንቃቄ ያህል አይደለም ኦርቶዶክሶችና ታሪካዊ ፕሮቴስታንቶች ቅሩና ጴንጤዎች ሆናችሁ እንኳን ሳትቀሩ ኤፍሬም ባለጊዜ የተባለውን ወንድም እንደው ጭራሹ ባትሰሙት የሚል ወንድም ይመክራለኝ የተባለው የምርም ይሄ እኔም የሚገዛው ሐሳብ ነው። ከታች ታያችኋል። ይሄ ምንም ፐርሰናል የሆነ ነገር ኖሮኝ ሳይሆን ዕውቀቱ መሆን አቀራረቡ የማይመጥናችሁና ያልተገባ ስለሆነ ብቻ ማለት ዕውቀቱም እውነት ነው አቀራረቡም በእውነት ዝም ብሎ መሳቅ ብቻ ማስረጃ የለም እንዴ? ማስረጃ ኖሮ እኮ ቢሳቅ እኮ ያምራል እንዴ? ኧረ ሳይኖር አትሳቅ እንደተባለው ማለት ነው። ማስረጃ ሳይኖር አይሳቅም። ኖ አይመጣውም። እኔ እንግዲህ ይሄንን ልጅ እንግዲህ ያናል እንደው ሲሪየስሊ የሚያይሰው ካለ ከባድ ነው የምር። ስለዛ ፕሊዝ እኔ ካሁን በኋላ ከመጣ እንደው በጌታ ያው ዝም ብዬ አላስገባም አይደለም መቼስ ከመጣ በቃ ማስረጃ ስትጠየቅ ማስረጃ ሰጥተህ የምትወጣ ከሆነ ብቻ ነው። ዝም ብሎ እንደዚህ ለመፈርጠጥ ብቻ አይሁን ፕሊዝ። እሺ እንደዛ አድርግ ምናምን። እሺ ይሁን የት አለ? እሺ ና ልግባ ብለህ ነበር መሰለኝ። እናጠቃለው ግን እስከዛ እሺ አንዴ ስለዛ ዛሬ ተማማርነው ጥምቀት ነው። ፕሮቴስታንት የማንሆንበት በተለይ ጴንጤ ማንሆንበት ምክንያት አንዱ ጥምቀት ለድህነት አይደለም ብለው በመካዳቸው ምክንያት ነው። ከዚህ ቀደም የገቡ ልጆችንም እንደተመለከታችኋቸው መጽሐፍ ቅዱሱ ጥምቀት ለድህነት የሚለውን ትምህርት በጣም በግልጽ ስለሚያስተምር ጥምቀት ለድህነት የሚለውን ትምህርት በግልጽ ስለሚያስተምር ልጆቹ ሲያዩት ያው እንግዲህ መጽሐፍ ቅዱስ እንወዳለን ስለሚሉ ዋው ለድህነት ነው ወደ ማለት ይሄዳሉ። ግን ቤተ እምነታቸው ጋር ግን ስትሄዱ አይ ጥምቀት ለድህነት አይደለም ብለው የሚያስተምሩት ጴንጤዎች ጋር ማለት ነው። ሉትራኖች ጋር ሳይሆን ጴንጤዎች ጋር ሰው ጥምቀት ለድህነት አይደለም ማለት ደግሞ በጥምቀት ውስጥ የሚገኘውን የድህነት ጸጋ እንኳን አንቀበልም እንደማለት ነው። እንደዚህ ነገር እንዳለ አናምንም እንደማለት ነው። ሰው በጥምቀት ውስጥ የድህነት ጸጋ እንደሚሰጥ አለማመን እንግዲህ እንደዚህ እምነት ከሌለ ያለ እምነት ዝም ብለህ ስለማትቀበል ደግሞ ጸጋውን በዛ በጥምቀት ውስጥም ቢሆን ባይዜ በእምነት ነው የእግዚአብሔርን ጸጋ የምትቀበለው። በዛ በጥምቀት ውስጥ በጥምቀት ውስጥ የሚሰጠውን የእግዚአብሔርን ጸጋ ግን በእምነት አልቀበልም ካለ አንድ ሰው ወይም አላምንም ካለ ስለማይቀበለው ገና ከጅምሩ ጴንጤዎች አልዳኑም ያስብላል። ምክንያቱም በጥምቀት ውስጥ የሚሰጠውን መዳን ገና ከጅምሩ አያምኑትም ራሱ አራ ነው የለም ነው የሚሉት። ስለዚህ አልዳኑም ያስብላል። ስለዚህ ወደ መዳን ፕሊስ ነው። ዛሬ ጌታ ኢየሱስን በመላእክት ያገኛችሁት መስሎ ሊሰማችሁ ይችላል። እንደ ዳናችሁ ልታስቡ ትችላላችሁ። እሱን ሁሉም ድኛለው ሊል ይችላል። ኦንሊ ጂሰሶችም ድነናል የሚሉት እና ትልቁ ቁም ነገር ግን እርሱ አይደለም። ድነናል ብሎ እንደዚህ ዝም ብሎ ማሰብ አይደለም። ወይም ደግሞ እንደው እንዳልኳችሁም ጸጋ ማለት ብቻ አይደለም። ግን የእግዚአብሔርን ጸጋ መቀበል ግን ያስፈልጋል። እግዚአብሔር ደግሞ ጸጋውን የሚያስተላልፍበትን መንገድ አስቀምጦልናል። እርሱም ጥምቀትን ነው።
ሰው ጥምቀትን ተቀብሎ በዛ ውስጥ እግዚአብሔርን ጸጋ እስካልተቀበለ ድረስ ሊድን አይችልም። ስለዛ ድነናል ብላችሁ እንደተቀመጣችሁት ላይሆን ይችላልና ዛሬ እንግዲህ በአንድም በሌላም ምክንያት ያወቃችሁትን ጌታችን ኢየሱስን የምርም የምትወዱት ከሆነ ይህንን የምትወዱትን ጌታ በምልአት ልታገኙትና በጥምቀት ውስጥ ደግሞ ከእርሱ ጋር አንድ ሆናችሁ እርሱን በመምሰል ሕይወት ውስጥ ልታድጉ ይገባል የሚል መልእክትን እናስተላልፋለን። ምክንያቱም መጽሐፍ ቅዱሳችን ጥምቀት ለድህነት እንደሆነ ክሊር ነው፣ በጣም ግልጽ ነው። መጽሐፍ ቅዱስ ብቻ አይደለም፣ አባቶች ሁሉ ጥምቀት ለድህነት እንደሆነ ግልጽ ነው ትምህርታቸው። አባቶች ብቻ አይደሉም፣ የፕሮቴስታንቲዝም አባት ሉተር እንኳን እዚህ ትምህርት ላይ ግልጽ ነው ጥምቀት ለድህነት እንደሆነ። ጥምቀት ለድህነት አይደለም ብሎ የመጣው ዘወንጌሊ ነው። ከዛ በኋላ የመጡ ጴንጤዎችም የዘወንጌሊን አይነት የሚመስል ትምህርትን ያዙት። ስለዛ ዘወንጌሊን መከተል አቁማችሁ ኢየሱስን ተከተሉ የሚለው የመጨረሻው መልእክታችን ይሆናል። ይቆየን። ዮኒ እሺ መታለች ላስገባትና እሺ ዮኒ እንዴት አመሻቂ ያላችሁ 3000 ሰዎች ትክክል ከሆነ ቁጥሩ ሰላም ብያለሁ። ኧረ እስቲ ተወኝ። ዛሬ ይሄ ሪፖርት ያጡዙ የለ እንዴ? አንዴ እዚህ ያደርጋሉ። የሆነ ሰዓት ላይማ 49 እና 3400 ሲያደርጉ ነበር ማለት 49ን እኮ ስክሪንሻት አድርጌ አራኪ ቤት ተማሩ ብዬ እኮ ፖስትኩኝ። እሺ ሰማምራችሁ እኮ 5000 ይሆናል ሆኖናል 2600 እና ሌላ 3000 ሰው ነው የሚያመጣውና አንድ ላይ 5000 ሰው የተለያዩ ናቸው። ኦኬ እሺ ያው አሁን ከዚህ እንደወጣ ኤፍሬም ቤት ከፍቶ ነበርና ልክ መጀመሪያ ላይ ስትገባ ጠይቀው ነበር አንድ ናችሁ ወይ ምናምን ስትለው እንዴ አንድ ስለሆነ አንዴ በካውንስል የታቀፍ ነው እና አንድ ይሆን ነው ብሎ ነበርና አሁንም ቤት ከፍቶ የካውንስሉ መተዳደሪያ ደንብ እያሳየ አንድ መሆናቸውን እያሳየ ነውና ግን የካውንስሉ መተዳደሪያ ደንቡ ላይ ራሱ አንድ አለ መሆናቸውን ራሱ የካውንስሉ መተዳደሪያ ደንብ ይናገራል። አልፎት ዘሎ ሌላ እያሳየ አንድ መሆናችንን ይላል እና ይሄ የራሳቸው እዚህ ጋር የሚታይ ከሆነ የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ካውንስል ነው የሚለው መተዳደሪያ ደንባቸው ላይ ነውና አንቀጽ 3 ላይ ተሰዳችሁና አንዴ እዚህ ጋር ይታያችኋል። አንቀጽ 3 ስለ አርማው የሚያወራበት ቦታ ነው። አንቀጽ 3 ስለ አርማው የሚያወራበት ነውና የካውንስሉ አርማ የሚከተለው ነው ይልና የሚያስቀምጠው አለ። የአርማው ትርጓሜ የሚከተለው ነው ይላል። መጀመሪያ መጽሐፍ ቅዱስ ይላል። ካውንስሉ በእግዚአብሔር ቃል ላይ የተመሰረተ አስተምህሮ እንዳለው ይላል። አርማው ላይ ያለው የመጽሐፍ ቅዱስ ምልክት ማለት ነው። መስቀል ይላል። የኢየሱስ ክርስቶስ የመስቀል ሥራ የሚያመለክት ነው ይላል። የመስቀሉ ምልክት መሃል ላይ ያለው ይላል። ከዛ መደቡ ላይ ያሉ የተለያዩ ቅርጾች ይላል ይታያል። መደቡ ላይ ያሉ የተለያዩ ቅርጾችና የተለያየ እድሜ እና ምን ይላል አስተምህሮ ይሄን ዘሎ ነው የሚያሳያቸው። የተለያየ እድሜና አስተምህሮ ያላቸውን ቤተ እምነቶች እና ህብረቶች የያዘ መሆኑን የሚያመለክት ነው። የተለያየ አስተምህሮ እንዳላቸው የሚያሳይ ነው። ያለው በቃ ያለው የምርም ጴንጤ ሰርቫይቭ ማድረግ አይችልም። አለቀ። ያለው ሸት ጴንጤ መቀጠል አይችልም። ፕሮቴስታንቲዝም ማለት ነው። ፕሮቴስታንቲዝም ጴንጤያዊነት ያለው ሸት መቀጠል አይችልም። ለዚህ ማሳያዎቻችን እንደነዚህ አይነት ልጆች ናቸው። ሉትራን ላይ ዋሽ ማስረጃ ሲባሉ ሊያመጡ አልቻሉም፣ ፈረጠጠው ወጡ። መተዳደሪያ ደንቡ ላይ ደግሞ በቃ አንድ አይነት አስተምሮ ነው ያለን ተብሏል አለ። ይሄው ተገልጦ ሲነበብ ደግሞ ጭራሽ የካውንስሉ አርማ የተያያዙ አርማዎች አሉ። እነሱ እንትኖቹ ቀለሞቹ የተለያዩ ናቸው። የተያያዙት እነዛ ቀለሞች ማለት ነው። እነዛ ሁሉ የተያያዙት ደግሞ በካውንስሉ ስር ያሉትም ቤተ እምነቶች ማለት ነው የተለያየ ቀለምን ያሳየው። እነዚህ የተያዙት የተለያየ ቀለምን ያሳየው የተለያየ አስተምህሮ እንዳላቸው ለማሳየት ነው። የተለያየ አስተምህሮ ያላቸው ቤተ እምነቶች ህብረት ነው ብሎ በግልጽ ነው የተናገረው። ስለዛ ያለ እምነት ማን ነው ያለ ምንድነው ያለ ውሸት ጴንጤ ይሞታል። ይሄ አዲሱ በቃ እንግዲህ ያገኘነው ነገር ነው። ለዚህ ማሳያ ከተባለ ግን እንደነዚህ እንደነ ኤፍሬም አይነት ሰዎች ናቸው። አንዴ የራሱ ቃል እኮ አለ ያኩቻ ቃል የተለያየ ያልተለያየ አዎ በርግጥ እሱ የሥላሴን ሶስቱን አካላት ምንድነው
ፈቃዳቸውን የተለያየ ያለ ሰውዬ እኔ እኮ በጣም ነው የሚያስገርም። በስላሴ ውስጥ ያለውን ፈቃድ የተለያየ ያለ ሰው መልሶ የራሱ ቤተ እምነትን የተለያየ አይደለም ይላል እንዴ? የተለያየማ ያንተ ቤተ እምነት ነው። በስላሴ ውስጥ ያለ ፈቃድ የተለያየ የለም። የተለያየው በፕሮቴስታንት ውስጥ ያሉ ቤተ እምነቶች ናቸው የተለያየ አስተምህሮ ያላቸውና ግን ምንድነው አስተምህሮ ቀነስ ፍቅር ጨመር የሚል ነገር ተናግሯል ነበር ከዚህ ቀደም እና ለተሱ ቪዲዮ ካለ ዶክትሪን ቀነስ ፍቅር ጨመር ዶክትሪን ይሄ የሚያለይ ዶክትሪን አሁን ሊኖር ይችላል እሱን ቀነስ እያደረጉ እሺ ፍቅርን ጨመር እያደረጉ መቀጠል ነው ብለዋል እዛው የካውንስሉ አባላት ይሁኑ አለ እዚህ ጋር አሳያለሁ እሺ እስቲ ግን እዚህ ጋር ደግሞ አሁን ሚንስ ኦፍ ግሬስ ነው ጥምቀቱ ምናምን ሲል ነበርና ኤፍሬም የምር ሚንስ ኦፍ ግሬስ ቢሆን ራሱ እሱ እኮ አያምኑበትም ከጥቂት ዓመታት ከአንድ ዓመት በፊት እኮ ሁሉም ጥምቀት ውጫዊ ማሳያ ነው ብለው ነበር ሲከራከሩ የነበሩት በጥምቀት የሚገኝ ነገር የለም ጥምቀት መመስከሪያ ውጫዊ ማሳያ ብቻ ነበር የሚሉት እሱን አሁን በአማን ሻሎም በሜሎስም ማሳያቸዋለሁ ለምሳሌ ይሄን እንመልከት በውሃ ጥምቀት ምንም አይነት ነገር ከልጅነት ጋር የተገናኘ ነገር አይገኝም ደህንነት አይገኝም የኃጢአት ስርየት አይገኝም ይሄን አስረግጠን እናገራለን ያልተጠመቀ ይፈረድበታል የሚል የመጽሐፍ ቅዱስ ክፍል የለም ያላመነ ግን ይፈረድበታል የሚል አለ ስለዚህ ጌታ ለምንድን ነው ሜሎስ ያልተጠመቀው ብሎ አይፈርድብኝ ሳልጠመቅ ብሞት እንኳን አንድ ሰው ኢየሱስ ባረገበት ቀን የተጻፉ ጥምቀቶች ቤተክርስቲያን የውሃ ነው ያለች ታስተምራለች ታጠምቃለች ነገር ግን ኢየሱስ የውሃ ነው ብሎናል ወይ የሚገርመው ሁለቱም ወንጌላት ላይ ምንም አይነት ውሃ ሚል ቃል የለም በአብ ለመንፈስ ቅዱስም አጥምቋቸው ከእንደገና ደግሞ ማርቆስ ላይ ያመነ የተጠመቀ ነው የሚለው ነው የሚያጠምቀ ያመነ የተጠመቀ ይድናል ማለት እኮ ይሄንን ማለት ነው ማን ነው ውሃ ነው ያለው ማን ነው ይሄ ነው በትልልቆች መምህራንና አሁን ቢያያችሁት በሜሎስ ነው ከልጅነት ጋር በተያያዘ ከምንም ጋር በተያያዘ ከጥምቀት ምንም ነገር አይገኝም ነው ያለው አዎ ትዝine ጸጋው በእምነት የሚለውን ይዙና ጸጋው በእምነት ይላል እንጂ በጥምቀት አይልም ብለው ሲሞግቱም ትዝ ይለኛል ስለዚህ በጥምቀት ውስጥ ጸጋ የሚባል ነገር የለም አይነት ነገር ማለት ነው በእምነት እንጂ በጥምቀት በኩል አይነት የእግዚአብሔር ጸጋ የለም ብለው ሲሞግቱ እናቃለን በግልጽ ግን በሉትራን ውስጥ የእግዚአብሔር ጸጋ ይተላለፍበታል ያ የእግዚአብሔር ጸጋ ደግሞ ሰዎችን ዳግም ይወልዳል ከኃጢአት ያጠባል ከኃጢአት ያነጻል የሚለውን በግልጽ ነው የሚያስቀምጡት እሺ ቀጥል እሺ ያው እዚህ ጋር ያማን ሻሎም እንደሙ ላውጣላችሁ ለምሳሌ ከትልልቅ ፓስተር አንድ ላሳያችሁና ደህንነት የእግዚአብሔርን ጸጋ በእምነት በመቀበል ያገኘ ነው ጥምቀት አያድንምም አድኖም ማያውቅም ጥምቀት ኢየሱስ ሳይመጣም በፊት የነበረ ሥርዓት አይሁድ በዚህ ይታወቃል ውሃ ውስጥ በመግባት በመውጣት በመረጫጨት አይሁድን የሚደርስ ውሃም ያድን ቢሆን የእግዚአብሔር ልጅ ባልመጣ ይሄ አንደኛው ማሳያ ነው ትምህርታቸው ይቆጣሽ ተወስኖበት ሁላ ነው የሚያምነው እንኳን ሊያምን አይደለም ያመናችሁና ይራናችሁ የጥምቀትን ሥርዓት ልትፈጽሙ ያስፈልጋችኋል ሞቱን በሚመስል ሞት ትንሣኤን በሚመስል ትንሣኤ መተባበራችሁን የምታሳዩበት ውጫዊ የሆነ መገለጫ ስለሆነ ነገር ግን ምን አለ ውጫዊ መገለጫ ያንን ያላደረጉ ወደ ፍርድ ይመጣሉ የሚል መጽሐፍ ቅዱሳዊ ትምህርት ግን የለም ስለዚህ ጥምቀት ላይ የወንጌላዊው እምነት ይህንን ያስተምራል ይህንን ይናገራል በቅርብ የተነሳ እንግዲህ ሀሳቦች አሉ በተለይ ሮሜ 6 ላይ ያለ ወደ ሞት መጠመቅ የሚለውን ወደ ውሃ መጠመቅ ከሚል ጋር አያይዞ የፈቱ ሰዎች አሉ ነገር ግን የክፍሉ አውድ ይህንን አይናገሩም ሌሎች የመጽሐፍ ቅዱስ ክፍሎች ያየናቸው ይህንን አይናገሩም 2000 years ከጥምቀት ከድህነት ጋር አይገናኝም ብለው ያስተምሩ ነበር አሁን አክቹአሊ እየቀየሩ ነው ተመልሰው ደግሞ አያድንም ወደ ማለት ደግሞ ሶስተኛ ዙር እየዞሩ አይተናቸዋልና ጥምቀት ለድህነት የሚለው ትምህርት በቃ ማይነቃነቅ አይነት አለት ላይ የተቀመጠ አይነት ትምህርት ነው ጥምቀት ለድህነት የሚለው እና ይሄንን ትምህርት ወዴትም ማድረግ አይቻልም ወዴትም እንቴ የማንሆንበት የመጀመሪያው ምክንያት በቃ ለዚህ ነው የእግዚአብሔርን ትምህርት የጌታን ትምህርት እምቢ በማለታቸው ነው ኢየሱስ ጥምቀት ያድናል ሲል ወይም ያመነ የተጠመቀ ይድናል ሲል ወይም ደግሞ የጴጥሮስን መቀበል ኢየሱስን መቀበል ነውና ጴጥሮስ በግልጽ ጥምቀት ያድናል ሲል ፕሮቴስታንቶች ጥምቀት አያድንም ይላሉ አስቸጋሪ ነው እሺ
ይሄማ ውጫዊ ስርዓት ነው ምናምን የሚለው ስርዓት ጥምቀትና ቁርባን ስርዓት ናቸው ያለበት አማን ሻሎም ቃል በቃል ከጥቂት ይኸው ከአንድ ዓመት ምናምን በፊት ነው አንድ ዓመት አይ ቲንክ 2 ዓመት ናቸው ምልክቶች ናቸው የሚል ነገር ማርቲን ሉተር እንደሚያምን አለ ስርዓቶቹ መዳን እንችላለን። ስርዓቶቹ ምንድናቸው? ጥምቀትና የጌታ ራት ለውጥ የሚያመጣ በቃ ምንድነው ልክ እናንተ ጋር ሲመጡ አይኛ እኮ እንዲህ ብለን እናምናለን ብለው ሊያሹ ይችላሉ። እንዳልኳችሁ ነው በቃ ያለ ውሸት ጴንጤ እሺ ጴንጤያዊነት ማለት ነው አይኖርም። ያለ ውሸት ጴንጤ አይኖርም እንድንል እያደረጉን ነው ማለት ወይ እንደዛ ወደ ማለት ሊያስመሩን ነው። ያለ ውሸት ጴንጤ አይኖርም። እኔ አሁን እንደዛ ስል እያንዳንዱን ጴንጤ ግለሰብ እያልኩኝ አይደለም። ኢቭን አሁን ቅድም የገቡት ጴንጤ ወንድሞቼ ሳይቀር በምን መልኩ ሲያወሩ እንደነበሩ አይታችኋል። መጽሐፍ ቅዱስ ላይ ካለ አለ ነው አይነት በሚመስል መልኩ ሳጨበጭብላቸው ራሱ ነበር። ከዛ ውጪ ግን መምህራንን ብለው የሚያስቡ ሰዎች ግን በውሸት ህዝቡን ለመያዝ ግን ሲሞክሩ ይታያል። ማስረጃ ከተባለን ይሄው እንደነዚህ አይነት ሰዎችን ማሳየት እንችላለን። እኮ መሸሸግም እኮ አይቻልም። አኪ አሁን ለምሳሌ ትምህርታቸውን ቀይረውታልና ትምህርታቸውን እንደቀየሩ ያወቀ ራሱ አረ የብሩክን ቪዲዮ ማሳየት እኮ ይችላል። ብሩክን አወቀው ወይ ብሩክ አሁን ትምህርታቸውን እንደቀየሩ አውቋል። አዎ እሱ ገብቶት ነው እኮ እኔ የምቀይረው ምንም አይነት ዶግማ የለኝም ብሏል እኮ ምንም አይነት እነሱ ስለቀየሩ አሁን ላይ መተው እኔ ግን መሸሽገው ነገር የለም እኔ እንደ ድሮ ነው ማምነው አለ። እነሱ አሁን ላይ መተው ስለቀየሩ ስሙት ምን እንደሚል ነው የሚድነው ካልኩ በኋላ እኔ አካባቢ ያሉ ሉትራውያን በጥምቀትም ጭምር የዘላለም ሕይወት ይገኛል ብለው ካስተማሩ እነሱን ስለምወዳቸው ብቻ ይሄንን ዶክትሪን ኮምፕሮማይዝ አላደርገው። ሰው ያለ ምንም ስራ ጥምቀትንም ጨምሮ ቁርባንንም ጨምሮ የዘላለም ሕይወት የሚያገኘው በእምነት ብቻ ነው ብዬ አስተምራለሁ። ይሄ የኔ አቋም ነው። ከማንም ጋር በዚህ ልስማማልህ አልችልም። ይሄ እኔ ነኝ። ያው እንግዲህ ያው ቦልድሊ መናገሩ ነው ማለት ነው። ጥሩ ነው እንደዚህ ይወጡ ቦልድሊ መናገራቸው ጥሩ ነው። ያም ሆነ ግን በቃ እኔ ዋናው ነገር እናንተ ብቻ እዩት ነው። ውሸትም የሚያወሩ ከሆነ ውሸታቸውን እንድታውቁ ከመጽሐፍ ቅዱስ እጅግ የራቀ ትምህርት የሚያስተምሩ ከሆነ እሱን ማየት ለምን ይጠቅማል? ልክ ቅዱስ ጳውሎስ እንደተናገረ ነው። ወንድሞች ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን እነርሱን ታዩ ዘንድ እወዳለሁ እዩ ይልና እንደዚህ ከሚመስሉ ሰዎች ራቁ ይላል። ከእነዚህ አይነት ሰዎች ራሳቸውን የሚጠብቁት አስቀድሞ በማየት ነው። ምን እንደሚያስተምሩ ምን እንደሚማሩ እምነታቸው ምን እንደሆነ እሱን ማሳየታችን ጠቅሞ ከእነዚህ አይነት የምንፍቅና ትምህርቶች የውሸት ቤቶች ውስጥ በቃ እንደተርቋለቀ እና እንደዛ ነው ምናምን ነገር። እናንተ ሰዎች በጣም ብዙ ሰዓት ቆየን ዛሬ 7 ሰዓት 20 አንድ የካውንስሉን ላሳየና የካውንስሉ ፍቅር ጨመር የሚለውና አንድ የኤርሚያስን ላሳይ። አሁን አንድ ነን ስላለ ሰው እንዲያየው በዛው ከረሳችሁት ይሄንን ማለት ነው። እሺ ሁለት ቪዲዮ ብቻ ለዚህ ነው በህብረት ውስጥ እንኳን አብረው እንዳይቆሙ መካነ ኢየሱስና ቃለ ሕይወት እኛ መንግስት ነን። ሌላው የራስ አልሰማቻቸውም። የቅርብ መጋቢ ጻድቁ አብዶ ያወጡትን መግለጫ የውስጡን ፖለቲካ እናወራም ብለን ነው ወንድሜ እንሞካከራ ተባብለዋል። ቃለ ሕይወት ከመካነ ኢየሱስ ጋር አንድ አይደለችም፣ መካነ ኢየሱስም ከቃለ ሕይወት ጋር አንድ አይደለችም። ሌሎቹ ደግሞ ቀደምት አብያተ ክርስቲያናት ብለው ያሉት እነ ብርሃን ነገነትና መሰረተ ክርስቶስ ሙሉ ወንጌል ደግሞ ሆኖ መግለጫ ለብቻ ደግሞ ካውንስሉ ደግሞ ብሎ ሁሉንም ሰብስቦ የሚይዝ ጎተራ ኢየሱስ አንድ ያላደረገው ትውልድ ወንጌል አንድ ያላደረገው ትውልድ ካውንስሉ አንድ አያደርገው። ያዝልኝ ኢየሱስ አንድ ያላደረገው ኢየሱስ ትምህርት አንድ ያላደረገው ትውልድ ካውንስሉ አይሰበስበው፣ ካውንስሉ አይሰው። አሁን ኢየሱስ ክርስቶስ በስጋ ቢመጣ አማጋ ይሄዳል። የትኛው ህብረት ላይ? ቪዥነሪዎች ጋር
ወይስ ሙሉ ወንጌል ማነው የኢትዮጵያ ወንጌላውያን ቤተክርስቲያናት ሙሉ ወንጌል ያለችበት ወይስ ቃለ ሕይወት ጋር ለብቻ መንግስት ሆና የቆመችው ወይስ መካነ ኢየሱስ ለብቻ መንግስት ሆና የቆመችው ማናቸው ጋር ይሄዳል? በኢየሱስ ትምህርት አንድ ካልሆንን አለ ኢየሱስ ላይ አንድ ካልሆነ ኢየሱስ አንድ ካላደረገው ካውንስሉ አንድ አያደርገውም። በግልጽ እንዲህ ሲናገሩ እንሰማለን። መተው ግን እዚህ ጋር አሁን ፕሮቴስታንቶች ምናምኖችም እዚህ ጋር ስለሚማሩ በተቻላቸው አቅም ገብተው የሆነ ነገር ዋሽተው አጭበርብረው ለመውጣት ነው የሚሞክሩት፣ ግን አይሳካላቸውም። ስለዚህ ሁሌም ይሄን እንዳትረሱ። አሁን ከነዚህ ሰዎች አንፃር ነው የምንናገረው። ከእንደነዚህ አይነት ሰዎች አንፃር ስናይ ያለ ውሸት ጴንጤ ሊኖር አይችልም። ያለ ውሸት ጴንጤ ሊኖር አይችልም። አንዳንዶች እዛ በእስልምና ላይ የሚሰሩ ሰዎች ሙስሊምን እስላምን ይላሉ። እኛ ደግሞ እዚህ ጋር እያስተዋልን ያለ ነው እሱ ነው። ያለ ውሸት ጴንጤም ሊኖር እንደማይችል ይኸው ማሳያዎቻችን ከተባሉ እንደነዚህ አይነት ወንድሞች ናቸውና ጥሩ ነው። እስቲ ፍቅር ጨመር ዶክትሪን ቀነስ የሚለውን እስቲ ያሳየን። ሰውየውን ግን ቀለሜን አሁን ድገሞ ብትለው ይሄን ቃል ይደግመዋል። እኔ አይደለሁም ብሎ ነው የሚዋሽ። አሁንማ እና መዋሸት አለበት እሱ። አለበለዚያ ፕሮቴስታንቶቹ ወደ ክርስትና መምጣት ይጀምራሉ። ክርስትናን ማጥናት ማየት ይጀምራሉ። እሱ ደግሞ ኦፍ ኮርስ አይፈልግም። ያ እና ቆይ አንድ ነገር ግን ለመናገር ያህል ማለት ነው። እንደነዚህ አይነት ሰዎች በውሸት የሚመሩ አይነት ሰዎች ቢኖሩም ግን ደገኛ ፕሮቴስታንቶች እንዳሉ ግን ሁሌም መናገር እፈልጋለሁ። እኔ ከዚህ ቀደምም ተናግሬያለሁ። ያው ሁሌም ላስታውስ እንደው ልክ እንደዚህ ስል እንደው ፕሮቴስታንቶች እንደዚህ ያልክ ምናምን ጨፍልቀህ ምናምን እንዳትሉ እኔ ጨፍልቄ እንደዛው እየተናገርኩኝ አይደለም። በጣም ጥሩ ደገኛ የሚባሉ ፕሮቴስታንቶች አሉ። አንዳንዶች ኢቭን ከኛ ጋር ራሱ አንዳንዴ ጭቅጭቅ ውስጥ የሚገቡ ግን ስቲል እንደው ጥሩ ናቸው የምላቸው አይነት ሰዎች ሊኖሩ ይችላሉ። ልክ ለምሳሌ እንደነ ጆን አይነት ነገር አሁን ቅድም ያሳዩዋቸው አይነት ልጅ አይነት ማለት ነው። ማነው ስሙ ኤፍሬም ባለ ጊዜ ላይ እንደዛ ብሎ ስለጻፈ አይደለም ጥሩ ነው ያልኩት። በቃ ከበፊትም ጀምሮ ስለማውቀው የራሱ የሆነ ጥሩ ነገር አለው። አንዳንዴ እንዲህ ነገር ቢልም ግን ስቲል ጥሩ ነገር ያለው ወንድም ነው እና ልክ እነሱ ለምሳሌ እንደነዚህ አይነት ሰዎች ጭራሽ እንደውም እንደዚህ ውሸት የሚናገሩ ሰዎችን ጴንጤን በውሸት ለማስቀጠል የሚሞክሩ ሰዎችን አይቶ የሚቃወም አይነት ሰው ነው አይደል? አሁን ቅድም እንዳሳያችሁ ማለት ነው። ምናልባት አዳዲስ የገባችሁ ሰዎች ካላችሁ እንደነዚህ አይነት ሰዎች ማለት ስላለብን አንዴ ላሳያችሁና የዮኒን አይተን እንጨርሳለን። ልክ ይሄ አሁን የፕሮቴስታንቶች ነው። ይሄ ቴሌግራም ቻናል እንዳልኳችሁ የነ ጆ ነው። የነ ቃሌን ምናልባት የምታውቁት እሱን ከሆነ የነሱ ግሩፖች ማለት ነው። ታያላችሁ ምን ተብሎ እንደተጻፈ ለጥንቃቄ ያህል የሚለውን አይደለም ኦርቶዶክሶችና ታሪካዊ ፕሮቴስታንቶች ቀሩና ጴንጤዎች የሆናችሁ እንኳን ሳትቀሩ ኤፍሬም ባለጊዜ የተባለውን ወንድም እንደው ጭራሹኑ ባትሰሙት የሚል ወንድማዊ ምክር አለኝ። ኤፍሬም ባለጊዜ የተባለውን ወንድም ጭራሹኑ ባትሰሙት የሚል ወንድማዊ ምክር አለኝ። አሁን ይሄንን እንደዚህ ይቅርታ በጣም እንግዲህ አይ ዊሽ አውጥቼ እንደዚህ ባልናገር ምናልባት በሁለቱ መካከል የሆነ መጨካከልን እንዳይፈጠር ማለት ነው። እግዚአብሔር በሚያውቀው እሱን አስቤ ይሄን አላደርግም። ግን በቃ አንዳንድ ደግሞ ጥሩ የሚባሉ ፕሮቴስታንቶች ጭራሽ ይሄን እንደነዚህ አይነት ይሄ በውሸት ጴንጤን ለማስቀጠል የሚጥሩ ሰዎችን የሚቃወሙ ደግሞ እንዳሉ እንድታውቁ። ምን አይነት ሰዎች ነው በራሳቸው በፕሮቴስታንቶች ራሱ እንዴት እንደሚታዩ እንደነዚህ አይነት ሰዎች እንድታውቁም ጭምር ነው። ከታች ይኸው ምንም ፐርሰናል የሆነ ነገር ኖሮኝ ሳይሆን አለ ዕውቀቱም ሆነ አቀራረቡ የማይመጥናችሁና ያልተገባ ስለሆነ ብቻ ነው። ዕውቀቱም ሆነ አቀራረቡ የማይመጥናችሁ ስለሆነ በቃ አለቀ። እና ምንድነው ያለ ውሸት ጴንጤ አይቀጥልም ብዬ ስናገር እያንዳንዱ ፕሮቴስታንት ማለት አይደለም። ደገኛ ፕሮቴስታንቶች ይኖራሉ። ደግሞ ልክ እንደነዚህ አይነት ሰዎች ደግሞ በተለይ እዚህ ሚዲያ ላይ ያሉት በጣም ብዙዎቹ ዋሽተው ምናምን ቀባብተው የለም የሆነ ሹገር ኬን ነገር አድርገው ከዛ በኋላ ምን ኮትድ አድርገው ማለት ነው ሹገር ኮትድ አድርገው ምን ለማድረግ ይሞክራሉ? አጣፍጠው ምናምን ጴንጤን ለማስቀጠል
የሚሞክሩ ሰዎች አሉ እና ይሄ እንደነዚህ አይነት ሰዎችን ስናይ የምንረዳው ምንድነው? ኦኬ ጴንጤ ያለ ውሸት ሊቀጥል ሰርቫይቭ ሊያደርግ አይችልም ብለን እንድናስብ ያደርገናል። እሺ የመጨረሻ እንዳሳየንና እንውጣ። በጣም ደክሞኛል። ኤርሚን እርዳው ቴዲ ጋር አሁን ሌላ ቤት ከሆነ ይቅርታ ጋይስ ደከመኝ በጣም። እኔም ማወራለው አንድ ሐሳብ አለኝ። አኬ ተው መልሳት ስለሱ ዮኒ ያሳይና እኔ እናገራለሁ። እሺ ቀጥል ዮኒ። አሁንም የምለው ምን ጎደለ ብትል አሁን እስቲ ዶክትሪን ቀነስ ይበልና ፍቅር በዛ ይበልልን። ይህንን ነው የምመኘው። ባጭሩ ወይ ተአምር የካውንስሉ ዋና ሰዎች ምን እንደሚሉ እየሰማችሁ ነው። ፕሮቴስታንቶቹ እርስ በርስ ጭራሽ አይስማሙም በዶክትሪን ባስተምህሩ። አንድ ለማድረግ ሲሞከር ባስተምህሩ የተለያዩ ስለሆነ ወደ አንድነት መምጣት እምቢ ያላችሁ ስለሆነ ምን አሉ? እንደው እኔ የምመኘው አሉ እንግዲህ እኛ አባት እኔ የምመኘው ዶክትሪኑን ቀነስ አድርገ ነው ያስተምህሩ ምናምን እሱ ቀነስ አድርገ ነው ፍቅሩን ጨመር ብናደርገው። ይሄ በጣም አደገኛ ነው። አስተምህሩን ቀነስ አድርገን ፍቅርን ጨምር እናድርግ። በቃ አለቀ። እኔ ይሄ እንደነዚህ አይነት ነገሮች ራሱ ፕሮቴስታንት ወንድም እህቶችን ነቃ ብላችሁ ድጋሜ የጌታ ቤተክርስቲያን ወደ ማየት መጽሐፍ ቅዱስን ድጋሜ በራሳችሁም ምንድነው ከጥንት ከመጣው አንፃር ድጋሜ ወደ ማየት እኔ እንደነዚህ ነገሮች ካላስገቧችሁ ምንድነው ሊያስገቧችሁ የሚችሉት? እኔ እግዚአብሔር ራሱ በእንደነዚህ አይነቱ ሁኔታዎች ውስጥ ሊያወጣችሁ እኔ እጁን እንዴት ማለት ሲዘረጋ እንዴት አይታያችሁ? ይሄ እኮ በጣም የሚገርም እኮ ነው። ይሄ እኮ ቀጥታ መጽሐፍ ቅዱስን ድጋሜ እንድታዩ የሚያደርጋችሁ ነው። እና ፕሊስ ድጋሜ የእግዚአብሔርን ቃል መጽሐፍ ቅዱስን እዩ። ከጥንት ጀምሮ የመጣውን ትምህርት ለማወቅ ለማየት ለማጥራት ሞክሩ ዘንድ የጌታን ቤተክርስቲያን ታገኛላችሁ ብዬ አምናለሁ። እንደዛ ነው። ጨረሰን። መልካም አኪዬ ቢያንስ 3 ሰዓት ከ20 አካባቢ ነው የገባኸው። ኦልሞስት 4 ሰዓት ተቀምጠሃል። በጣም ደክሞኛል። ካኩቻ ጋር ደግሞ ወደ 30 አውርተሃል። እሱ ሲባዛ በ3 አስበው የትየለሌ ነውና እንኳን ለተናጋሪው ለሰሚው እንኳን ይከብዳል። እኛ ደክሞናልና ሌላ ቤት ግባ ምናምን የምትሉ ሰዎች አኪል የሚባለው ሰውዬ በነዳጅ ወይ ደግሞ ሮቦት ወይ ደግሞ አህያ አይደለም ሰው ነው፣ ይደክመዋል። ይሄንን አስቡ። ከዛ በኋላ እሱ በፈቀደበት ሰዓት በገባበት ሰዓት ይገባል። እናንተ ለመስማት የሚሳለቻችሁ የሚደክማችሁ ነገር ሰው ቤት ግባና አውራ ማለት በጣም ይከብዳልና ይሄንን አስቡ። ሰው ብቻውን ነው ወይ ብቻውን አይደለም ጉዳዩ። ይሄ ሰው ደክሞታል አልደከመው ምንድነው የሰራው አሁን ብላችሁ አስቡ።